ያውራ ፕሊስ ነፃነት ስጪው ባል ነው የለችም እዚህ ምን አድርሽ ምንድነው መሰለሽ አንድ ነገር ልጁ የምትጠይቂልኝ ማለት ነው አንተ የምትደልለው ህጋዊ ድልላል ነው አንተ ሊቃም አለህ በይል ጠይቂው እሱ ላይሰንስ አለ ነው ሀቡ እኔ አይውልሽ ሀቡ እኔ አይደለም ደለ እኔ እኮ ለሰሚራ አገናኝ ነኝ እንጂ እኔ ህጋዊ ፍቃድ የለኝም ለሰሚራ አይመለከተኝም ህጋዊና ቢሮ የታውቀው አንተን ነው እሱ ያውቀው ሰሚራና የለኝም ሊቃም አለህ በይል የለኝም እኔ ሊቃም አለህ በይል መኖሪያ ፍቃድ አለኝ አይዲ አለን በይው አለኝ አለ አሳያት አሁን አሳያት አሁን አሳያት ፐርሰናል ኢንፎርሜሽን እዚህ ጋር እንዳታሳይ ይዘጋል በዋትስአፕ ላኩልኝ ካለኩ እውነት ለምንድን ነው ማሳይ ዋትስአፕ ልካላታለሁ በቃ ይልክልኛል ዋትስአፕ ላይ አለኝ ዋትስአፕ ልክልሻለሁ ሰሚራ ማለት ነው ይልክ አማን ሰሚራ በጣም የብዙ ሰው ብር በልታለች ብዙ ሰው እዚህ ቤት መጥቶ አልቅሷል እየፈለኳት ነው ፎቶ አለጥፌ ቪዲዮ ከመስራቴ በፊት እንድትመጣ እናንተ ራሱ ሰሚራ እኔ ስለ ሰሚራ ምንም ማውቀው ነገር የለኝም ሰሚራ መጠይቃት ነገር የለኝም መጠይቀው እሱማ ኖ ይኸውልሽ አቡ ይኸውልሽ አቡ ለምን ከሷ ጋር በጣም ብዙ ነገሮችን ሲያወራ ነበር ለምን ካደ አሁን እሷን ለምን ካደ ከሷ ጋር በጣም ብዙ ነገሮችን ሲጨርስ ነበር ለምሳሌ እሷ ጋር ያገናኛችሁት እናንተ ናችሁ ድልድይ ናችሁ እናንተ አቢ አንድ ምሰሚ ነገር እሺ ቢሮ ደርሼ መጥቻለሁ ቢሮ ደርሼ መጥቻለሁ ብለኛል ቢሮ ሪከርድ አለ ቢሮ ደርሼ ዋና ዘልመጥ በአንተ ጉዳይ መከራ ይወቁ ምናምን ያልከኝ ሪከርድ አለ ቢሮ ታውቃለህ አዎ ሄደናል ጠይቀን መጠናል ከእንትኑ ጋር ቢሮውን አሳየን ችግር የለውም ሙሉ መረጃ ለሀቢባ ልክላታለሁ ያንን ደላሎች ኮምፒውተር ኦፊስ ይሄዱና ቢሮ ይላሉ ቢሮ የላቸውም አየር ላይ ነው የሚሰሩት ደላሎች ህገወጥ ደላሎች አየር ላይ ነው የሚሰሩት ይህ ታወቀ ነው አይውልሽ አቡ እኛ ልጅቱ የሸወደችን ቢሮ ነው ብላ የሆኑ ወንዶች ጋር ነው የወሰደችን ታውቂያለሽ እሷ እንደዛ ላይ ወሰደችን ሰሚራ ምን ይልስማው አንተ ላንተ እኮ አይደለም የምነግርህ ለሷ ነው የምነግራት ያለው አይ እናዳምጣው እሺ ተናገር ይሄው አዘነው አንተ እንዳዳመጥነህ እሱንም እናዳምጣው እሺ ምንድነው አይውልሽ ሀቢባ እኛ ያጣራንለት ከሌላ ቢሮ እኛ የሆነ አለን የሚሰራ ዋና ቢሮ ያለው ከእንትኖች ጋር የተፈራረመ ልጅ ማለት ነው የሱን ያጣራ ነው ከሌላ ሄደን ነው እሷ ሰሚራ ምክንያቱም ስለጠፋችብን ማለት ነው እሱን ለማምጣት ግን ከሌላ ቢሮ ሄደን ያጣራ ነው ኦኬ ከዛ በኋላ ግን እሷ እንደጠፋች እሷ ብር እንዳልከፈለችው ቪዛ ለሚስበው ልጅ አወቅነ ማለት ከዛ በኋላ እሱ ደግሞ በጎን ከሌላ የሆነች የቪዛ የሚስበው ልጅ ሚስት ነው የሰጠችው መረጃውን ለሱ ማለት የባባሽ ቪዛ የሚስበው ማለት ስለ ሰሚራ ጥፋት እኔ ነኝ መጠየቅ አረቆ ያንተ ስለ ሰሚራ ጥፋት አንተን አይመለከትም የነሱ ችግር ነው አንተን አይመለከትም ምክንያቱም እሱ ደግሞ መጠየቅ ማለት ነው አዲስ አበባ ያለው ወይ ህጋዊ ደላላ ከሆንክ አዲስ አበባ ያለው የት ሀገር ልጅ ነህ ሀገር ትነግረኛል ይኸውልህ ጎንደር ነው ያልከኝ ግን ሀገር እንደሆንኩ አንተ መጀመሪያ አታውቅም አንተ እኮ መጀመሪያ ታውቃለህ ታውቃለህ መጠየቅ የዛኔ መጠየቅ የራስ ችግር ነው አይመለከተኝም ስለዛ አልፈናል አይመለከተኝም ስለዛ በጠየቅ ጊዜው ለምን አልጠየቀኝም በቀሉታ በእናትሽ እኔን ተይ ቆይ መጨረሻውን ሰምተህ ነው የምትወጣው ባለቤትህ እዚህ ቤት መጣ ስማ ያገናኘች ልጅ አውቀዋለሁ አላለችም አልነገረችም አላመንክም ቅድም ቆይ አሁን ስላገናኘች ልጅ እንገር ወደዚህ ብትተመዘዝ ብዙ ዋጋ የለም አንተ አሁን ከስራ ልንገርህ ተምሽት በላይ ማለት ነው እያወራት እየጀነጀንካ ፎቶ እየላክላት የነበረ ፎቶ ራሱ ማለት ነው ፎቶ የላክላትን ፎቶ ነው ልጅቱ ልካልኝ ያ ፎቶ ሲገኝ ነው አንተ አሁን መከራ ስታሳየኝ ነበር ይሄን ፎቶ ተምናገኘው የተባልኩ ለዛ ነው ፎቶ እየተነሳስ ልክላት አልነበረ አምሽቱ ጋር ሆኖም እኮ ፎቶ ይልካል እሱ ሰው አዩ ስርዓት ያዝ እኔ ያለ ወንጀል እየሰጠኝ ነው ስርዓቱ እኔ ለማንም ፎቶ አልልክም የት ይዤ ወጥቼ ስርዓቱን ያዝ ሚዲያ ላይ ብር ለምን ያለው ሴት ይዞ ወጣ ያለው እሱ አይደለም አሜ እናት ያለችው እሷ መታ ነው ይቅርታ ጠይቂው ነይና የሰው ስም በውሸት ማጥፋት አለ ለምን ይቅርታ ጠይቀዋለች እኔ ራሴ አይቻለሁ እኔም ባይኔ አይቻለሁ ሰው ይዞ ወጥቶ አለኝ በቃ ቪዲዮ ያምጣ ኖ ካሜራ ሴኩሪቲ ካሜራ ላይ ተቀብዬ ሰጠዋለሁ ይዞ የወጣበት ነው ማለት ነው ከሴኩሪቲ ካሜራ አምጣ ቪዲዮን ምክንያቱም ይሄ ሰው ባለ ትዳር ከሆነ ይሄንን ሪከርድ ብትሰማ ሚስቱ ትዳሩ ላይ ችግር ይፈጥራል ከሴት ጋር በማታወቅ ማለት ለስሙ ጥሩ አይደለም ኦኬ እኔስ ፎቶ ስላላካይቷል ማስረጃ እኔ የተናየው መረጃ ይስጠኝ ለምን ያለ ስሜት ይሰጠኛል እኔም መጥቻለሁኝ
እሱም የላከላትን ሴት ከነ ፎቶ ከነ ቁጥሯ ይላክልኝ። ከዛ በኋላ የሱም ደግሞ ወጣ መረጃ ያመጣልሃል። ስታቀርቡ እናንተ የሴኩሪቲ ቪዲዮ እሱ ሴት ይዞ ሲወጣ ያለውን ስታቀርቡ ወደ እኔ ስትልኩልኝ እኔ ደግሞ እሱን ጠይቀዋለሁ። ሴት ከሴት ጋር እሱ የተላላከውን የላከችበት ከሁለታችሁም ኢኳል እንደሆነ ማለት ነው። እንደዛ በጣም ጥሩ። እኔ አመጣለታለሁ ከሴት ጋር የወጣበትን የካሜራ ቪዲዮ አመጣለታለሁ እኔ። በጣም ጥሩ። እሱም ስታመጡ እሱም ደግሞ እንዲያመጣ ጠይቀዋለሁ። በጣም ጥሩ። አንድ ሁለተኛ ነገር ሰዓቱን ይኸውልሽ ሀቢባ ሰዓቱን ይንገርሽ ስንት ሰዓት እንደሆነ የትናንት ቃልክ እንዳትቀይ። ስንት ሰዓት ነው ይዣት የወጣው ልጅቷን አናገር። በቃ እኛ ተኝተን ምን ሰዓት እንደሆነ እናውቃለን። ገና ሴኩሪቲ ምን ሰዓት እንደሆነ ጠይቀዋለሁ። እኛ ተኝተን የነበረ እዛ ሰዓት ካለፈ ይዟት ወጥቷል አልክ ተናገር እንጂ ቪዲዮ ላይ ሰዓት ያሳያል። ችግር የለውም አታስብ። አንድ ነገር እንገራችሁ። አሁን በዚህ ጉዳይ ስናወራ አሜን እኛ ቁጭ ብለን በሰላም መታ ስሙኝ እባካችሁ የኢትዮጵያ ሕዝብ ይስማኝ ይፍረደኝ ብላ ነው እዚህ ቤት የገባችሁ። እኛ ደግሞ ሰምተናል፣ ሁለቱንም ወገን ሰምተናል። ከሰማነው አንጻር ጥፋተኛ ሆኖ ያየነው እናንተ ናችሁ። ምክንያቱም ቃል ገብታችሁለት ዱባይ ልታመጡት በ270,000 ድርሃም በ270,000 ብር ተስማምታችሁ እሱን ቃላችሁን አምኖ ገንዘቡንም ከፍሎ በምግብ ብላችሁ ግን በኮንስትራክሽን አመጣችሁት። ካመጣችሁት በኋላ ይሄ የእናንተ ጥፋት ስለሆነ የእናንተ ስህተት ስለሆነ እናንተ ተክዳችሁ ነው። የእናንተ በሰሚራ መካድ እሱን አይመለከተውም። ስለዚህ አሁን በጸብ ጊዜያችሁን ከምታባክኑ ሁለታችሁም ስደተኛ የሰው ሀገር ነዋሪ ፍቅር አይሻልም? በሰላም ጉዳዩ ቢፈታ አይሻልም? ካሳውን ገንዘቡን ክሳችሁ አንድ ነገር ልንገርሽ። ምን እንደሆነ ታውቂያለሽ? እሱ ተስማምቶበት ነው መጣ። እኛ ምንም እንትን ያለው ነገር የለም። ተስማምቶ መጣ። ተስማምቶ አይደለም። በምግብ ነው ያላችሁት። ማስረጃ አቅርቧል። እሱ በምግብ አላችሁት፣ አምኖ መጣ። ኮንስትራክሽን ያላችሁት ብሩን ካስገባ በኋላ ነው። በኮንስትራክሽን ስትሉት እኔም በሱ ቦታ ብሆን ገንዘቤን ከከፈልኩ በኋላ ገንዘቤን እንዳይከስርብኝ እመጣና እዚህ ነው የምደራደራችሁ፣ እዚህ ነው የምነጋገረው። ይኸውልሽ አቡ ልመልስልህ ብየው አካውንት አስገብቶልኛል። ልመልስልህ ብየው አካውንት አስገብቶልኝ እንደገና ነው እመጣለሁ ያለ አንድ ማስረጃው ልክልሽ። ራስ ብለህ ካልኩ ቅድም የቪዛ 2700 ብር ተቆርጦ 2007 የዛኔ ልቆርጥበት ነው። የዛኔ አይቆረጥበትም፣ ምክንያቱም አልወጣም ገና። የዛኔ አልቆርጥበትም። ላይቭ ሪከርዱን ማውጣት ይችላል። ቅድም እቆርጣለሁ የቪዛ ቆርጬ ልመልስልህ ብየዋለሁ አለ። እሱ ደግሞ የቪዛዬ ከሚቆረጥብኝ 50% ገንዘቤ ከሚቆረጥ ልምጣ አለ። ምክንያቱም ማንም ሰው ቢሆን ይሄንን ብር ኢትዮጵያ ውስጥ እየኖረ እንዴት ብሎ እንዳመጣው እሱና ራሱ ነው የሚያውቀው። ግማሹ ብር ከሚበላበት መጥቶ እዚህ መደራደር እንፈልገው። ስለ ሀቅ የምናወራ ከሆነ ሀቁ ይሄ ነው። ይሄ ሰው ተበድሏል፣ ይቅርታ ጠይቃችሁ ካሳውን ገንዘቡን ክሳችሁት ሰላም አይሻልም ወይ? አይሻልም? ኖ ተስማምቶ መጥቶ እንዴት ነው እንደዚህ የምናደርገው? ተስማምቶ መጥቶ አለ ሀቡ። ተስማምቶ እኮ ነው የመጣ። እኛ መጀመሪያ እንቆርጣለን አላልነውም። ተስማምቶ የመጣበት አለ። በምግብ ነው ያላችሁት መጀመሪያ ራሳችሁ አልወጣው። መጀመሪያ በምግብ አላችሁ። በምግብ ያልነው ብር ሳያስገባ ነው። በምግብ ያልነው መጀመሪያ ነበረ ብር ሳያስገባ። ብር ካስገባ በኋላ ደግሞ ተስማምቶ ነው የመጣ። ብር ልመልስልህ ብየዋለሁ። አቢ እንደዚህ ስሚ፣ ይኸውልሽ እኔ ብር ልመልስልህ ብየዋለሁ። ተረጋጋ። መስመር ላይ እንደዚህ እንትን እያለው መንገድ ላይ እየሄድኩ ያለው መሲና አገኘሁ። ከዛም ለምንድን ነው ቪው ላይ ማትታየው? እሺ ለዚህ ፍላወር ላኪ። እሺ ስለዚህ ቆይ እኔ የሰጠኋችሁ ሀሳብ አያስማማችሁ? ሰላምና ፍቅር አይሻልም? ፍርድ ቤት ከመመላለስ ምን ከማመማለት ተስማምታችሁ ኖ ችግር የለውም። ችግር የለውም። ህግ ነው ማለት የምፈልገው። በቃ ህግ ነው ማለት የምፈልገው። አንድ ነገር እኔ ልንገራችሁ፣ ጊዜ ስለሚወስድ ነው። በህግ የተያዘ ነገር በአንዴ አይገኝም። እናንተ ትጎዳላችሁ። በጣም ህገወጥ ደላልነት በጣም ይጎዳል። ስለዚህ እህቶቻችን ወንድሞቻችን ናችሁ። እናንተ ልጅ አሳዳጊ ናችሁ። አትጎዱ። እናንተም አትጎዱ። ለምን ነገ እኮ ይቆጨናል። ነገ አንተ ወይ የሆነ ነገር ብትሆን ሚስትህ የሆነ ነገር ብትሆን አምጣው ብትሞቱ ለአስክሬናችሁን ሰበስባለን። አምጣው ታማችሁ መታከሚያ ብታጡ እኛ ነን ቁጥ ብለን ብር ምን ሰበስብላችሁ ምን ለምንላችሁ ከህዝቡ እንዴ። ፍቅር አይሻልም? ሰላም አይሻልም? ምንድነው ችግሩ? በቃ ይሄ ልጅ ነው። ችግር የለውም ሀቡ፣ ችግር የለውም። በህግ ነው ይሻላል። ችግር የለውም። በህግ እንሄድበታለን። ችግር የለውም። በኋላ ትጸጸታላችሁ። ግድ የላችሁ። ምንም ችግር የለውም። ታይቃችሁ ካሳውን አቅም ከሌላችሁ እኛ እናግዛችኋለን። ምንም ችግር የለውም። በቃ በህጋቸው ሊሄዱ ነው። ሀቡ አንድ ጥያቄ ልጠይቅሽ። ሀቡ ተማማና እነዚህ ልጆች ልጅ አሳዳጊ ናቸው። ሀገር
ስለዚህ ሰላም ተፈጥሮ ካሳ የሚጠበቅባቸውን ከፍለው በሰላም ቆይ እሺ ሀቡዬ ተጠያይቃችሁ መፍታት ይሻላል። እሺ እኔ እናት አሁን አንቺ እኛን ይቅርታ ስትጠይቅን ለቀረጸው ቤታችን እየበላ ለቀረጸው ቪዲዮስ ምንድነው ካሳችን? እኛ ይሄ ራቆታችን ነን። እሱ ይቅርታ ይጠይቅ። ካሳ ያስፈልገናል ሀቡዬ እህታችን እንደ ካሳ የሚያስፈልገው ብሩን ስላወጣ ነው። አንቺ ፎቶ ስለተቀረጽሽ ራቅሽን እሷ የባልሽ እህት ፎቶ ስለተቀረጽሽ አይቻልም። ኢማራት ላይ ሙስታሂል ዲፖርት እንደሚደረግ አያታችሁ ልትጎዱ አይደለም። ችግር የለም እንግዲህ ማለት ነው ኢማራት ላይ ህገወጥ ሰው አምጥተሽ ውጭ ላይ መጣል እንደምቺ የኢማራት ህግ ምንም ችግር የለብኝም። ይሄ ቦይ የኢማራት ህግ ናችሁ ተፈቀደ ያለች አንዴ ሀቡዬ ልጅቷን ዝም አትበያት ስላላየች ዝም አትበያት ወይ ዝም አትበያት ስትጠየቅ ብቻ ነው አያገባትም። ምክንያቱም እሷ እኔም መበቀል ስለምትፈልግ ትናንትናም ስትሳደብ ስለነበረ እሷ ደግሞ ምን አገናኛችሁ? ኖ እኔ የምፈልገው ነገር እሱ ለቀረጸው ቪዲዮ ኢማራት ላይ የሚኖር ይመስለዋል። አይ እሱም አጥፍቷል፣ እናንተ ማጥፍታችኋል። ግን የእናንተ ጥፋት ይበልጣል እኮ ነው እያልኩሽ ያለሁት። ይሄ ሰውዬ ሁለት ቀን ጥፋት ቆይ አሜን በእናትሽ ወንድምሽ ላይ ቢሆን ይሄን ታደርጊያለሽ? የእውነት ወንድምሽ ላይ ቢሆን ወንድሜ ላይ ቢሆንም ኖርማል ነው ያደረኩት እኮ ሀቡ። አንቺ አሁን ያልተረዳሽውና ያላማሽኝ ነገር ሁሉንም አግዘሽኛል። አንደኛ ትልቁ ጥፋትሽ በሁለት እንጂ መደማመጥ ከሌለ ምንድን ነው 270,000 ድርሃም ከፍሎ 270,000 ብር ከፍሎ መጣ። አምኗችሁ ከመጣ በኋላ ሜዳ ላይ ጣላችሁት፣ ያለ ኢቃማ ያለ ስራ። ይሄ ሰውዬ እጁ ላይ መኖሪያ ፈቃድ የለም፣ ስራ የለውም። ኢቃማ እኮ ሀቡዬ ኢቃማ እኮ ስራ አልገባም ስላላኮ ነው። ብር አምጣ፣ ብር ካልመጣ በምን ይወጣለታል? 270,000 የከፈለውስ ኢንክሉድድ አይደል? 270,000 የከፈለበት ስራም አልሰራም አለ እኮ ሀቡ። አስገድጆ እኮ አይደለም 270,000 ብር እኮ አቀረበ። በምግብ ተብሎ በኮንስትራክሽን ሆነ። ቃል ይኸውልሽ ቃልን እንደመቀየር አሜን። እሺ በይ ቃላችሁን ቀየራችሁ። አሜን። ቃል የገባችሁለት በምግብ ልታመጡት ነበር። ቃላችሁን አጥፋችሁ በኮንስትራክሽን አመጣችሁት። በቃ እዚህ ጋር ቃል ተሰበረ፣ እምነት ተሰበረ። እዚህ ጋር ደግሞ እኔ እኮ አስረዳሁኝ። ልክ ነሽ አንቺ። ደግሞ ቤታችሁ ውስጥ ፕራይቬሲያችሁን መቅረጹ ጥፋት ነው። የሱ ጥፋት የላክሽልኝን ፎቶ እውነት በሱ ስልክ ከሆነ የተነሳው በህግ ከሄዳችሁ ህግ በማን ስልክ እንደተነሳ በአይፒ አድሬሱ ሁሉ ነገር ህግ ያጣራል። ግን ሁለታችሁን ታጎች ነው የምትሆኑት በህግ ከሄዳችሁ። ለምን ትጎዳለሽ? አቡዬ እሺ አንድ ሀገር ዜጋ እሺ እኔ እናት እኔ እንደማከብርሽ እንደምወድሽ አንድ ነገር ብቻ ስሚኝ። እኔ አንቺ ብትክጂኝ እኔ አሁን ካርኩሽ አይደለ ካደችኝ ያቺ ደላላይቱ የብዙ ሰው ይዛብኝ ነው ካደችኝ። በዛም ነው ስራ የመስራት ልጄ ስትሰደብ የነበረችው አይደለ? እኔ ነግሬዋለሁ። አዛ ነው ልጅቷ ክዳናለች። ስለዚህ ምረጥ ካልኩሽ የኔ ስተቱ ሀቡዬ እሺ እኔ አሁን ስተተኛ ነኝ ልቀበልሽ እህቴ። ግን እንደ ካደችኝ ነግሬሽ አዛ ነው አይመለከተውም። እንደ ካደችኝ ነግሬሽ እህቴ አስረድችሽ ከዛ በኋላ መርጠህ ላክ ተብሎ ከላከ በኋላ የኔ ጥፋቱ ምንድነው? እስኪ ህዝቤም እህቴም ንገሪ። በጣም ጥሩ። ጥፋቱ ምንድነው? ቪዛውን ብሩን ስንመልስ የቪዛን ቆርጣለን ማለታችሁ። እኔ እኮ ጉዳዩን በደንብ አዳምጬ ግራ ገኝ ጠይቄ ደብተር ላይ ጽፌ ነው የምነግርሽ። ጥፋትሽ ብሩን አልፈልግም በኮንስትራክሽን ሲል እሺ ብርህን እንመልስላለን የቪዛ ቆርጣሽ ማለትሽ ባልሽ ማለቱ አምኗል። ላይቭ ሪከርዱ አለ። ያ ነው ጥፋታችሁ። ኦኬ አዛናውን አውርጁና ስለ ሰሚራ ጉዳይ ልምጣልሽ። የኔ ጉዳይ ስላላለቀልኝ ማለት ነው። በህግ ሄድ እኛም በህግ እንሄዳለን። ስለ ሰሚራ ምን ነው ያ ሁሉ ፎቶ ራቆት እሺ ሀቡ ካሳልም ከሰው የኢቃማውን የቀረውን ከፍላችሁ ኢቃማውን አትቀበሉለትም? እሺ ሀቢብ አንዴ እኔን ስሚኝ። ይኸውልሽ እንግዲህ ህዝብ በአንቺ ቤት ይኸው 7200 ሰው የተከታተለ ነው። በበቀደም 8000 ምናምን ከተቀመጠው መሀልም ጥሳ ወጣለች። ችግር የለም በህግ ነው ያለች። እንግዲህ አንቺን ግን አልወጣሁም እኮ አለሁኝ እኔ አለሁኝ። እባክሽን ዝም በይ አንቺ ቀራርቡለት ለልጁ እንደዚህ ስትይ ነው አክብሬሽ የመጣው። ምክንያቱም ነገ የሆነ ነገር ደግሞ ወንድ ልጅ ነኝ ሊደርስብኝ ይችላል፣ ችግር ልቀርብ እችላለሁ ልላል እችላለሁ። እንደዚህ ሚዲያ ማወቅ እኮ ጥሩ ነው። ለማንኛውም አመሰግናለሁ ለነበረው ቆይታችን። ነገ እንቀርባለን። እሺ ፈጣሪ አክብርልኝ። አክብረህ ስለመጣ አዘን አልጨረስኩም፣ እያናገርኩህ ነው። አክብረህ ስለመጣ እጅግ በጣም አድርጌ አመሰግናለሁ። ብትሰሙኝና እኔ እህታችሁን ሰምታችሁ በሰላም ቢፈታ እነሱ የቀረውን የኢቃማ ብር ከፍለው ኢቃማ አውጣው ቢሰጡ ይቅርታ ብትደራርጉ ጥሩ ነው። አይ በህግ ይሻለናል ካላችሁ ሄዱበት፣ ሁለታችሁን ፍርድ ቤት ተመላለሱ።
ለምን መሰለሽ? ይኸውልሽ አንድ ነገር ልንገርሽ። የኔን ገንዘብ ወጣ ለማስቀረት ማለት ነው። እኔን አንድ ሰው የሚደግፈኝ ነገር ካየች ያን ቪዲዮ ወደ ትለቃለች። ወዲያው መሲ አሁን መሲ ምን ያደረገች አላውቃትም። የትም አታውቃትም። እሱ ትክክል ነው። ምን አደረገች መሲ? ታዛለሽ። የላኩልሽን ድምፅ አዳምጪው። እዚህ እኮ አሁን እሱ የጎንደር ሴት ቢሰሙ ማለት ነው ሞት ይሻላል። ጎንደር ይብዳችሁን አለች። አዳምጪው እሱን የላኩልሽን ወይስ ይሄ ማህበረሰብ መናገር ትክክል ብላለች። ሪካርድ ጠይቃለች። እሱንም ይቀጥል ደግሞ ሀቡ አንድ ነገር እንድትጠይቅልኝ የምፈልገው ሀቡ አዝና ጨርሷል። እኔ እንድትጠይቅልኝ የምፈልገው እኔ ኖርማሊ እሱን ልጅየው መንገድ ላይ ያገኘሁትኝ እንደ አንድ ኢትዮጵያዊ እንደ አንድ ደግሞ ወንድሜ ነው። አዝኖ ተክዞ ሳየው ምን ሆነህ ነው ስለው አይዴ እንደዚህ ሆኖብኝ በማን አሜን የምትባል ልጅ ምናምን አለ። ከዛ ሌላ ሰው ሳሪ ቤት ብር የቁም ብር በላችን ነው ምናምን ብለው ሳሪ ቤት ከሰዋት ነበረ። ከዛ እዛ ከሰዋት ምናምን ነገር ሲያይ እንዴት ልጅ እኮ ነች እኔንም የበላችኝ አይዴን እንደ የቁም ብር አይደለም ወደ ሰሚራ ልመጣልሽ ነው ስላልገባችሁ ያለ ፈቃዴ ሚውት አታብሪ እባክሽ። እንዴ የቤቱ አታብሪ ልጨርስና ከዛ ታወሪያለሽ። እቺ ልጅ ነች ምናምን ሲለኝ አይ እንደዛ ከሆነ ችግር የለውም እኔ ገስት ላይ ገባለሁኝ ትናገራለህ አልኩት። ይዤው ቀረብኩኝ። እዛ ማስረጃውን ላከ። ራሷን እቺ የዛ ጊዜም ተሳድባ ምን ብላ ወጣች። አሁን ደግሞ ምን አለች? መሲ ልትበቀለኝ ነው አለች። እኔ ከዚህ በፊት ከሷ ጋር ተጣልቻ አውቃለሁ ወይ? ከዚህ በፊት ታቀኛለች ወይ? ቁጥሬን ታውቃለች ወይ? ዋትስአፕ ላይ ወይ ደግሞ ቲክቶክ ላይ ወይ ደግሞ ቴሌግራም ላይ እኔና እሷ አውርተን ሰድባኝ ግንኙነት ኖሮን ያውቃሉ የሚለውን ጠይቂልኝ። ለምን ብትይ እኔ እንዳንድ ወንድም ያግኝቼው አሳዝኖኝ ይዤው ቀረብኩ እንጂ እሷን ለመበቀልም አይደለም። ሲጀመር እኔ አላቃትም። አሁን ምንድነው አንቺ ቤት የሚያለችው መሲ ለመበቀል ነው አለች። እኔ በልጁ ላይ የዋልሹን ግፍ ራሱ ቅዱስ ገብርኤል ፈጣሪ ይበቀልሽ እንጂ እኔ ከሰው አልጠብቅም በቀል አንቺ ማለት ነው። ግን ፈጣሪ ይበቀልሽ። ለምን ወንድ ልጅ ሻንጣ ሲዞ ኢማራት መንገድ ላይ መጣል ማለት ምን ማለት እንደሆነ ነገ በምትወልጃቸው ልጆች ሲደርስ የዛን ጊዜ ታውቂያለሽ። ገባሽ? እኔ ይሄ ልጅ ወንድሜ ነው። ነገ ከነጎዳም ኢቭን በህግ ራሱ ፕሮሰሱ ተጀምሯል። የዛን ጊዜ በህግ ብለሻል። ህግ ደግሞ ሲፈርድሽ ሀቅ ማን ጋር አለ? ሀቅ እሱ ጋር ነው አንቺ ጋር ነው የሚለውን ህግ ይፈርድሻል። ችግር የለውም። አንቺ እዚህ ኢማራት ላይ ሰውን እያመጣሽ ኢጃዛ ቤት እየሰበሰብሽ ሲፈልግሽ እያስወጣሽ እየጣልሽ ይሄን ነገር የምታደርጊው በህጋዊ ነው ወይ? ይሄን ነገር ህግ ፈቅዶልሻል ወይ? ቢሮ አለሽ ወይ? ሰው የምታመጭበት መንገድ ህጋዊ ነው ወይ የሚለውን እሱን እዛ ስትጠየቂ ትናገሪያለሽ። ችግር የለውም። ሰውን መሳደብ፣ ሰውን መዘለፍ ምናምን ይሄ በጣም ቀላል ነው። ግን ላደረግሽው ነገር ሁሉ ትጠየቂያለሽ። የዛን ጊዜ መልስ ትሰጫለሽ። እኔ ግን ሀቡ እንደማላቃት ነው የምነግርሽ። ሀቡ ከዚህ በፊትም ክፉም ደግም ተነጋግሬ አላቅም። እናመሰግናለን ሀቡዬ ለሰጠሽን መድረክ እግዚአብሔር ይስጥሽ። እዚህ ጋር የነበሩ ሰዎችም ደግሞ ሀቅ ማን ጋር ነው ጥፋት ማን ጋር ነው የሚለው የሰው ልጅ ናቸው፣ ሰምተዋል፣ ይፈርዳሉ። እግዚአብሔር ይስጥሽ ሀቢባ። እሺ እናቴ አንዴ ትመልስልሽ። ሰላም መሲ ልትበቀለኝ ነው። ይቅርታ ሰላም አሜን። መሲ ልትበቀለኝ ያልሽው እንትና ችግር አለባችሁ። ሳታውቅ ነው ስሜን የምታጠፋው። አንደኛ ነገር ይሄ አሁንም እያለች ነው መድኃኒዓለም ይበቀልሽ፣ መድኃኒዓለም ሁላችሁን ይበቀላችሁ። እናንተ ስላላችሁ አይደለም አንድ ነገር ምነግርልሽ። ሁለተኛ ታውቂኛለሽ። አዎ በላይ የጎንደር ልብስ ልኮልሽ መተሽ ወስደሻል ማለት ነው። አንደኛ ነገር። ሶስተኛ ነገር እኔ አንቺን አላቅሽም፣ ኢጃዛ ቤትም የለኝም። የወሰርኩትን ልብስ የሰራሁበት የለበሽው ልብስ ቪዲዮ የሰራሁበት የኔ ልብስ ነው። ከኔ ነው መተሽ ወሰርሽው። አንደኛ ነገር መድኃኒዓለም ይበቀልሽ። ኢጃዛ ቤት አምጥተሽ ለምትይው ኢጃዛ ቤት የለኝም። ሀቡ መተሽ ማየት ይቻላል እኛ ጋር ልሽ ከልጆች ከቤትሽ የወጡ ልጆች አመጣቸዋለሁ በቤቴ። እነሱ እንግዲህነት የመጡ ሴቶች ናቸው። አዳምጪኝ አንዴ። ገብቶሻል? እንዴ ላናግራት። እሺ አሁን እዚህ ጋር መረጋገም። ፈጣሪ በቀልን አይወድም። ፈጣሪ እኛ ሁላችንም የፈጣሪ ልጆች ነን። ፈጣሪ ሁላችንንም እኩል ይወደናል። ኃጢአተኛውንም ንጹህንም ሁሉንም ይወዳል። ማንም ጻድቅ የለም፣ ማንም ንጹህ የለም እዚህ ምድር ላይ። ሰው ናት፣ ተሳስታለች፣ ትልቅ ጥፋት አጥፍታለች። ከዛሬ ጀምሮ ግን በህገ ወጥ መንገድ ሰው ብታመጣ የሆነ ነገር ብታረግ በህግ ትጠየቅ። አሁን ግን አራስ ህፃን ይዛለች፣ እናት ናት። በሰው ሀገር አንዲት ኢትዮጵያዊ እናትን ተከሳ እሱም ዲፖርት ተደርገው እንዲሄዱ ማድረግ
ለምን ያስፈልጋል? ድህነትን ማባባስ ለምን ያስፈልጋል? ነገ እነዚህ ሰዎች ቢቸገሩ ደግሞ እኛ ጋር አይደል እርዳታ የሚመጡት? እንግዲህ ሰው የራሱን ሰው ቆርጦ ይጥላል። ኢትዮጵያዊ ናት፣ ቆርጠን አንጠላትም። ምንም ማድረግ አንችልም። አንጥፍታለች፣ ይቅርታ ትጠይቅ፣ መክፈል ያለባትን ትክፈል። በቃ በሰላም መፍታት፣ መራገም፣ መሰዳደብ የትም አያደርሰንም። በጣም ብዙ ተረጂ አለ። ተረጂውን አንጨምረው፣ ችግረኛው አይብዛ። አሁን እቺ ሴት ተከሳ ዲፖርት ተደርጋ ከኢማራት ብትባረር ኢትዮጵያ ሄዳ ለማኝ ነው የምትሆነው። ሌላ ለማኝ ሀገራችን ላይ ማብዛት ነው። ሌላ የሚረዳ ሌላ ችግረኛ ሀገራችን ላይ ማብዛት ነው። ሰላም አይሻልም? በቃ ያጠፋው አካል ይቅርታ ለመጠየቅ ሰላም። እኔ ሁሌም ሁለት ሰዎች ሲመጡ ጥፋተኛው አካል ይቅርታ ለመጠየቅ ከተስማማ በቃ በይቅርታ ነው ጉዳዩ እንዲፈታ የምፈልገው። አቅም ከሌላቸው እሱን የመካስ እኛ እናግዛቸዋለን። ምንም ችግር የለውም። ብቻ ሰላም አይሻልም ወይ? ፍቅር አይሻልም ወይ? ከመዛዛት በሰው ሀገር እኛ ድሆች ነን። እንዲያልፍልን ሰርተን እንዲያልፍልን የሰው ሀገር የመጣ ነው። በቃ እነዚህ ሰዎች አጠፉ። በቃ ሰው ሆኖ ማይሳሳት የለም። ተሳሳቱ፣ ይቅርታ እናድርግላቸው። ባለትዳር የአራስ ልጅ እናትና አባት ናቸው። ስለዚህ ይቅርታ ይጠይቁት። እሱን በይቅርታ ይፈታ ጉዳዩ። አዘነን እሱም ወንድማችንን እናግዘው፣ እነሱንም እናግዛቸው። ሰላም ይውረድ። ሰላም ይሻላል እኮ ምን ፈጣሪ ለሁላችንም ፈጣሪ ነው የፈጠረን። ሁላችንም እኩል ነን። ማንም እንትን የለም ንጹህ የለም። እና ፕሊዝ መረጋገም አያስፈልግም። ይቅርታ ተጠያይቃችሁ እናንተ የሚደርስባችሁ ይሄ ነው። እኔ እኮ ረግሚያት እኮ አይደለም። ይኸውልሽ አቡዬ ልጁን ብታዩ እናቴ ትሙት ነው የምልሽ። እግሩን ምናምን እንደዚህ ስላልሽ ነው። ይኸውልሽ አቡዬ ለምን እንደሆነ ታውቂያለሽ? ልትበቀለኝ ነው ስትይ ልትበቀለኝ ነው አለሽ። ልትበቀለኝ ነው ስትል እኔ በቀል ሰው መበቀልም አልፈልግም። ሰውም ይበቀለኛል ብዬ አላስብም። በቀል ከፈጣሪ ነው። ፈጣሪ ይበቀልሽ ብያታለሁ። ለምን ብትይ ፈጣሪ አይበቀልም። ፈጣሪ ሰይጣን ነው የሚበቀል። ፈጣሪ አይበቀል። ፈጣሪ መሀሪ ነው። በቃ ፈጣሪ ቅር ይበልሽ በያት። በቃ ፈጣሪ ይኸውልሽ ውዴ ፈጣሪ የስራዋን ይስጣት። አቡዬ ግን ልጁን በአካል ብታዩ እግሩን የደረሰበትን ነገር ብታዩ ከኔ በላይ ትናደጅለታለሽ፣ ከኔ በላይ ታዝኝለታለሽ። አንድ ሰው ግን በጣም አዝኝለታለሁ። መወለድ የለበትም። እነሱ ጥፋተኛ ናቸው። በጣም አዝኝለታለሁ። ግን ያጠፋ ሁሉ ይገደል ይባላል። ያጠፋ ሁሉ ይገደላል። መቼ ጥፋታቸውን አመኑ? ሀቡ መቼ ጥፋታቸውን አመኑ? አመነች እኮ አሁን። እኔ እኮ ነገርኳት እኮ ጥፋቴ ምኑ ላይ ነው እህቴ ንገሪኝ ስትለኝ ጥፋቷን ነገርኳት። ጥፋቷን ፍረደኝ ብላ እኮ ነው። አንቺ ቤት ህዝብ ፍረደኝ ብላ እኮ ነው ልጁን ወንጀለኛ ጥፋተኛ እንደሆነች ፈረደባት ህዝብ። አመነች እኮ ጥፋቷን። አሁን እኔ ይቅርታ እንዲጠያየቁ ነው። እንዲታረቁ አትፈልጊም መሲ? ለምን አናስታርቃቸውም? ሰላም አይሻልም? ፍርድ ቤት ከመመላለስ ለፍርድ ቤት ብር ከመጨረስ ሰላም አይሻልም? ሁለቱም እኮ ወገኖቻችን ናቸው። ሰው ሆኖ የማይሳሳት ትልቅ ስህተት ሰርተዋል። ጥፋተኛ ናቸው። አዎ፣ ግን ጥፋተኛ ስለሆኑ ምን ይደረጉ? ይገደሉ? በቃ ቅጣት የሚደርስባቸውን ብር ይቀጡ፣ ይቅርታ ይደረግላቸው፣ ሰላም ይውረድ። ፍቅር ይሻላል። ልጅ አሳዳጊ ናቸው። ህፃን ልጅ ይዛለች። ሰላም ይሻላል። ግድ የላችሁም። ሰይጣን ብቻ ነው ፍቅር የማይወደው። ሰላም ይሻላል። ፍቅር ይሻላል። ተስማሙ። የሚደርስባቸው ይነገራቸው፣ የሚደርስባቸውን ይክፈሉ። አለቅ። ሁላችንም የአንድ ሀገር ዜጎች ነን። ነገ እነሱም ችግር ላይ ቢወድቁ ያው ለኛው ነው። እኛንን ሰብስቡ እርዳታ የምንባለው ማንም ሰው ችግር ላይ ቢወድቅ። ስለዚህ አዘነው እናንተ ይቅርታ ጠይቁ። አዘነውን ይቅርታ ያድርግላችሁ። እሱም ደግሞ ቤታችሁ ራቁት ፎቶ ስላነሳ እሱም ይቅርታ ይጠይቃል። በቃ ከዛ እናንተ ግን የብር ካሳ እሱን መካስ አለባችሁ። ከይቅርታው በተጨማሪ እሱ ይቅርታ ብቻ ነው የሚጠይቀው። እናንተ የብር ካሳም መክፈል አለባችሁ። የከሰረውን ኪሳራ ኢቃማው ላይ የቀረውን ከፍላችሁ ኢቃማውን አምጥታችሁ በእጁ ማስረከብና ስራ ፈልጋችሁ ማስረከብ ኃላፊነት ነው። በዚህ የምትስማሙ ከሆነ በሰላም አቡ እዚህ ጋር አንድ ነገር እኔ ልናገር እህቴ። ወደ ኋላ የሚመልስ አንድ ነገር ሰላም ነው። ወደ ኋላ የሚመልስ ነገር ሳይሆን ይሄ የርቆቱ ፎቶ ትናንትና ሮዋን እንዴት ስታለቅስ እንደነበረ ታውቂያለሽ። አንቺ ነሽ ፍትህ የሰጠሻት ለሮዋን ለራቁት ፎቶ ማለት ነው። አንድ ሰው ቤትሽ ውስጥ እንቅልፍ ወይም ተቀምጠሽ ዝም ብለሽ ሰው ራቁት ፎቶ ማንሳት እዚህ ሀገር ዲፖርት ያስደርገዋል። እኛ ብቻ ዲፖርት አይደለም ምን ሆነው ራሱን ዲፖርት ይሆናል። ሁለቱም አካል ነው የሚጎዳው። ስለዚህ ሰላም ፍጠሩ እያልኳችሁ ነው። ሁለታችሁም አትጎዳዱ። በሰው ሀገር ሊያልፍልን ሰርተን መተን በፍርድ ቤት ቢዚ ያውልሽ ደሻክሌ የሚባል ልጅ ጭንቅላቱን በጩቤ ተወግቶ እስካሁን ፍርዱ አላለቀም። እስካሁን እኔ ከህዝብ ብር ሰብስቤ እሱ ፍርድ ቤት ለሚመላለስበት በኋላ ከተፈረደ ሲፈረድለት ለሚሰጠው በመጨረሻ ሲፈረድ ስንት ነው የተፈረደው? 5000 ድርሃም። ስንት ወር ተንከራተው ስንት ወር ፍርድ ቤት ለፍርድ ቤት ሁለታችሁም አካ አንቺም ስትቀሺ ትንከራተቻለሽ፣ እሱም ይከራታ ፍርድ ቤት ለፍርድ ቤት በቀጠሮ ከምትንከራተቱ ሰላም አይሻልም ወይ? ፍቅር አይሻልም ወይ?
ታርቃችሁ ይቅርታ ትጠይቃችሁ። እናንተ መክፈል ያለባችሁን ክፈሉ። እናንተም ዲፖርት ከምትደረጉ እሱም በራቁት ፎቶ ባነሳው ዲፖርት ከሚደረግ አይሻላችሁ? አይ አይሻልንም ካላችሁ ሂዱ። ነገር እርዳታ ብላችሁ ማናችሁም እኛ ጋር እንዳትመጡ። ችግር የለውም ሀቡ። እኔ ዲፖርት ብደረግ አገሬ ነው የሚገባው። እሱም ደግሞ ችግር የለውም። እኔ ሰርቻለሁ። ምንም ችግር የለውም። ይሄ ይቅርታ የምጠይቀው ነገር የለኝም። እኔ ሌላ ነገር አለኝ። እኔ ችግር መውረድ ትችላለች እሷ። ለምን? ምክንያቱም ሀቡ የራቁት ፎቶ እያየሽው ነው። ልጅ መሰደበ ታያት የራቁት ፎቶ ህግ ይዳኛችሁ። በቃ ችግር የለውም ማሬ። ለምንሰል ሀቡያ የምልሽ ለምን እንደሆነ ታውቂያለሽ? ይችን ያዘቻትን ስህተት ልክ እንደ ስህተት አድርጋ ይኸውልሽ ሀቡ ልትበቀለኝ ነው የምልሽ። በጣጣ እየገባች ስለምታወራ ነው። እንደዛ ከሆነ ርጃትና ወይ ባለ ጉዳዩ ያወራ ወይ እሷን አስወርጅልን ሀቡ ከይቅርታ ጋር ድረስ አውርቶሻል፣ በቅቶታል። ስለዚህ ውረጅ። እኔ ቆይ አይደል፣ ሁለታችሁንም ሚውት አድርገዋችኋል። ሞዴሬተሮች አዳምጡኝ። ኪሳራችንን ለማቅለል ሁለታችሁም ከእንጀራ አገራችሁ ከምትባረሩ ሰላም ብትፈጥሩ ይሻላል ነው ያለን። አይ እኛ ነን የሚበጀንን የምናውቀው። ሀገር ቤት መግባት ፈልጋለሁ፣ መተዳደሪያ ሀገሬ ላይ ካለሽ አለኝ ካልሽ ሄዱበት ሁለታችሁም። ልጁ ግን አዲስ ነው ይስራ ብዬ ነው። ለምን የሰው ቤትን መቅረጽ አይደለም ውጪ ላይ ሰውን ፎቶ ማንሳት በኢማራት ህግ አይቻልም። እሱም አጥፍቷል፣ እናንተም አጥፍታችኋል። የእናንተ ጥፋት ይበልጣል። የእናንተ ጥፋት ስለሚበልጥ እናንተ ይቅርታና የብር ካሳ፣ እሱ ደግሞ ይቅርታ ብቻ አልኩኝ። ይሄ ፌር የሆነ ነገር ሰጥቻችኋለሁ። አይ እምቢ ካላችሁ አህያና አህያ ቢራገጥ መብታችሁ ነው። ምን አገባኝ? ስምምነት ካልፈለጋችሁ እኔ ኪሳራችሁን ለማቅለል ነው። ሀገራችን በጣም ችግረኛ ነው። ችግረኛን ከማብዛት ሁለታችሁም ዲፖርት ተደርጋችሁ ከኢማራት ብትሄዱ ኢትዮጵያ ላይ ሌላ ችግረኛ እያበዛንባት ነው ያለ ነው፣ ሌላ ተረጂ። ስለዚህ ተረጂውን ለመቀነስ ችግረኛውን ለመቀነስ ለምን አትስማሙም እንዴ? ፍቅር አይሻላችሁ? ኪሳራችሁን ቀንሱ እያልኳችሁ ነው። አሜን። የመጨረሻ እድል እየሰጠሁሽ ነው። ከዚህ በላይ እኔ ጊዜ ልሰጥሽ አልችልም። መታረቅ ትፈልጊያለሽ? ሰላም ትፈልጊያለሽ? ከሱ ጋር ልጅሽን በሰላም ኢማራት ላይ ማሳደግ አትፈልጊም? እልህ ምላጭ ያስውጣል። እልህ የሰው ልጅ ገደል ይከታል። በእልህ ገደል አትግቢ። በእልህ ህይወትሽን አታበላሽ። ግድ የለሽም። የልጅ እናት ነሽ። ተሸነፊና ይቅርታ ጠይቀሽ ለልጅሽ ስቲ ህይወት የተሻለ ህይወት ነገ ለመኖር ስቲ ሌላው ጥንቅጥ ውስጥ አትግቢ። ይቅርታ ጠይቀሽ ሰላም ፈጥረሽ ይሻልሻል። አንቺ የልጅ እናት ነሽ። እናት እኮ ለልጇ ልጇን ጥሩ ህይወት ለመኖር ብዙ ነገር ትሆናለች። ስለዚህ ጥፋትሽን አምነሽ ይቅርታ ጠይቀሽ ይቅርታ አልጠይቀውም ሀቡ ይሄድ በህጉ። ከዛም እኔም በህጉ ሄዳለሁ። ስለሌላኛይቱ ደላላ እንድነግርሽ እሷን አስወርጅልኝ ስለማይመለከታ ስለዚህ ጉዳይ ስለሰሚራ አልባለሽ ያቷል። በህግ አራችሁ ነገ ለፍርድ ቤት ብር ብላችሁ ሚዲያ ላይ ብትጠይቁ ማለት ነው። ከሁለቱም ወገን ሚዲያ ላይ ለፍርድ ብር ብላችሁ እንዳትጠይቁ። እኛ ተስማሙ እያልናችሁ ነው። ለፍርድ ቤት የሚከፈል ብር አጠረን ብላችሁ ሚዲያ ላይ ራቁት ፎቶ በቃ አላቅም በፍቅር አልፈልግም ብላችኋል አይደል? ሁለታችሁ አንቺ ነሽ እያልሻለሽ። እኔ አንቺን ነው እየጠየቁሽ ያለሁት። በፍቅር መፍታት አትፈልጊም? ይኸውልሽ ሀቡ ራቁት ፎቶ እዚህ ሀገር ራቁት ነው። ራቁት ፎቶ እዚህ ሀገር ወንጀል ነው አይደለም? ራቁት ፎቶ የኔን ቤት ካለ ፍቃዱ መቅረጽ አይችልም። ይሄ እንደ ህጉ ነው። ስለዚህ እኔ እያልኩሽ ያለሁት ደግሞ እኛ ይቅርታ ስንጠይቀው እኛ ካሳ ስንሰጠው ላነሳው ፎቶ እሱ ለራቁታችን ለኛ ገመና ላነሳው ምንድነው ካሳችን? ይሄ እስኪ ይሄን ንገሪኝ። ይቅርታ ይጠይቃል። ለምን እናንተ ገንዘብ አላወጣችሁ? እሱ ገንዘቡን አውጥቶ ነው ከኢትዮጵያ የመጣው። እዚህ ኢማራት ላይ ወጪ አውጥቷል ለኢቃማ። ስለዚህ እሱ ገንዘብ ስላወጣ ያከሰራችሁትን ገንዘብ ካሳ ትሰጣላችሁ። ይቅርታ ደግሞ ተጠይቁታላችሁ ስላንገላታችሁት። እሱ ደግሞ ይቅርታ ፎቶ ስላነሳው ይቅርታ ይላችኋል። ይቅርታ ይጠይቃል። እሺ ሀቡዬ እዚህ አንድ ጥያቄ ልጠይቅሽ። አንቺ ትክክለኛ የፍርድ ሴት ነሽ። ለዛም ነው ወደ አንቺ የመጣሁት። ለምን ይሄ ሁሉ ቦይስ ይሄ ሁሉ ማብራሪያ ለልጅ ስድብ ለልጅ ጠባሳ ለኔ ህሊና ጉዳት ነው የሆነብኝ እኔ። ስለዚህ ይሄን ቦይስ ስለሰማሽኝ በጣም አመሰግናለሁ እናቴ። ግን አንድ ጥያቄ የምጠይቅሽ ማንኛውም ኢትዮጵያዊ እዚህ ሀገር ቢሮ የለውም፣ የህንድ የትክክለኛ ቢሮ የለውም። ፈልጌ ወድጄ እሱን 270 ሺህ ብር ፈርቅቄ ከጁ አላመጣሁትም። ወዶ ውሰዱኝ ብሎ ነው። ከዛም አማርጠን እንደ ደላላ ሸፋፍነን አይደለም። እኔ እውነቴን ነው። እኔ አሜን ኢንሳይ አሳይሻለሁ። ልጄን አይተሻትን ታውቂያለሽ። በጣም ጓጉተሽላት ታውቂያለሽ። አሜን ኢንሳይ አብራርቼለት
በስርዓት አብራርቼለት ነው አስረድቼው ነው። የት ነው ልጅሽ? አይቻት ማቀው ገና አራሱ ናት። ተበድለሽ ፍትህ ፈልገሽ የመጣሽ ጊዜ ኦኬ የዛሬ ስንት አሁን ስንት ወር ሆናት? አሁን 9 ወር ሆናታል። ኦኬ ስንት ወሯ ነበር ስትመጪ እዚህ? 1 ወር ነበርኩኝ። የዛሬ 8 ወር አቡዳቢ እያለሁ ማለት ነው። እሺ እና ይሄ ልጅ እዚህ ጋር አሁን 7300 በይቅርታ ይፈታ እያለ ነው። በህዝብ ድምጽ ህዝብ ታረቁ እያለ ህዝብን ረቅጠሽ አልታረቅም ጋብሽን ትችዋለሽ። ነገር እኔ ህዝብን አልረግጥም እኮ ህዝብን በቃ ታረቁ እንዴ! ካለ ህዝብ እንዴት እኖራለሁ? ካለ ህዝብ እንዴት እፈታለሁኝ? ህዝብ እኮ ቤተሰቦቼ፣ እህቶቼ፣ ወንድሞቼ ናቸው። የስደት ቤተሰቦቼ ናቸው። እንዴት ህዝብን እንረቅጣለን? ህዝብን አንረቅጥም፣ ህዝብን እናከብራለን። አሜን። እሺ በይ እሺ ሀቡዬ እሺ እኔ ልንገርሽ፣ ይኸውልሽ አንድ ሰው ምንም ነገር ሲያደርግ ከዛስ ብሎ ማሰብ አለበት። እኔ የልጆች እናት ስለሆንኩኝ ምንም ነገር አንድ እርምጃ ከመራመዴ በፊት ልጆቼን አስባለሁ። አንቺ አሁን እልህ ነው ያዘሽ፣ ገብቶሻል። ጥፋተኝነትሽን ታውቂያለሽ፣ ግን እልህ ይዞሻል። አንዲት ራቁት ፎቶ የያዘውን ይዘሽ በሱ ነው እኘኘ እያልሽ ያለሽው። ግን አርቀሽ ብታስቢ፣ ስለ ልጅሽ ብታስቢ። እሺ ከዛስ? ፍርድ ቤት ተካሰሳችሁ። የፍርድ ቤትን ፕሮሰስ የሚካሰሱ ሰዎችን ጠይቂ። አመትም ሊፈጅባችሁ ይችላል። ፍርድ ቤት ስትመላለሱ በትራንስፖርት እና በወረቀት ከፍሉትን ነገር ፕሮሰሱን ታዩታላችሁ። ገባሽ? በዳይም ተበዳይም ነው የምትንከራተቱት ሁለታችሁ። ከዛ መጨረሻ ላይ ብራችሁን ጨርሳችሁ ከኢማራት ስትባረሩ ሁለታችሁም ጸጸት ነው ትርፉ። ከሄድሽ በኋላ ጸጸት ምን አለበት? ይቅርታ ጠይቂ፣ መክፈል የነበረብኝ ነገር ከፍዬ በተገላገልኩ ህይወቴን በቀጠልኩ። እልህ ምላጭ ያስወጣል። እልህ ገደል ይከታል የሰው ልጅ። አሁን አንቺ እልህ ይዞሽ ነው። እልህ ደግሞ ህይወትሽን አያኖርልሽም። ስለዚህ ህዝቡ በይቅርታ ይፈታ እያለ ነው። ታርቃችሁ ሰላም አወርዳችሁ በሰላም ሂዱ። ሁለታችሁም የአንድ ሀገር ሰዎች ናቸው። አሁን ነገ አንቺ የሆነ ነገር ሆንሽ ቢባል እሱ አያዝንም? መኪና ገጨሽ ቢባል አያምጣው አያዝንም? የሆነ ከባድ በሽታ ይዞሽ ሚዲያ ላይ ሊለመንልሽ ብትወጪ መጥቶ አያዋጣም? ለምን አርቃችሁ አታስቡ? በቃ ጸብ ምን ያደርግልናል? እኛ ድሆች ሊያልፍልን የሰው ሀገር መተን መባላት ተዋደንም ኑሮን አልቻልነውም አይደለም ተባልተን ይቅርታ ጠይቁ። የኢቃማው የቀረው ብር 2000 ድርሃሙን ከፍላችሁ ኢቃማውን አውጥታችሁ በእጁ ስጡት። በቃ ይሄ ነው ሰላም ከፈለጋችሁ። ይሄንን ነው የምለው። ህዝቡም እያለ ያለው እንዳለ በይቅርታ ይፈታሉ። ማም ያለሽ ይቅርታ ለመጠየቅና የሚጠበቅባችሁን ከፍላችሁ ኢቃማውን ተቀብላችሁ በእጁ ለመስጠት። ኢቃማው የቀረው 2000 ድርሃም አይደለም 700 ድርሃም ነው የቀረው። 700 ድርሃም ስላልሞላ ነው ኢቃማው ያልወጣው እንጂ ኢቃማው ተሰርቶ ቢሮ ቁጭ ብሏል። ሀቡዬ እኮ ኢቃማውን ሞልታችሁ 700 ሚሆን ምንም ይሁን ከፍላችሁ አምጥታችሁ በእጁ ልትሰጡትና አሁን ደግሞ ይቅርታ ልትጠይቁት ተስማማላችሁ? ለፎቶማ ይቅርታ ይጠይቃል አለች እኮ። ፎቶማ እንዳለ ሆኖ ይቅርታ ይጠይቃል። አዎ እሱም ይቅርታ ይጠይቃል፣ እናንተም ይቅርታ ትጠይቃላችሁ። ከይቅርታ የሚበልጥ ነገር ሰው እኮ የአባቱንም ገዳይ ይቅርታ ያደርጋል አይደል እንዴ? ፈጣሪ ይቅር ባይ ነው። እኛ ስንት ኃጢአት እየሰራን ፈጣሪ ይቅር እያለን አይደል? ከፍቅር የሚበልጥ ነገር የለም። መሲ እንትን ቪዲዮን አብሪለት ይቅርታ ይጠይቁት። ሀቡዬ ልጁ ወጣ ብሏል። አሁን ወደ ውጪ ልጥራው ከፍለን በዚህ ቀን ኢቃማውን አምጥተን በእጅህ እንሰጥሃለን ብለው ህዝብ ፊት ቃል እንዲገቡ ብቻ ነው የምንፈልገው። እሱ ደግሞ እሺ ይቅርታችሁን ተቀብያለሁ፣ እኔም ያለ ፍቃዳችሁ እህታችሁን ፎቶ ስላነሳው ይቅርታ ጠይቃለሁ። አለቀ። እዚህ ሲምፕል። ሰምተሽኛል? አሜን። እንደዛ ነው የምትሉት። አሁን እሱ ሲመጣ ውጭ ወጥቶ ነው እየጠራችሁ ነው ሲመጣ። አዎ ሰምቼሻለሁ እኮ ሀቡዬ። እሺ ስላደረስንብክ በደልና እንግልት ይቅርታ እንጠይቃለን። ኢቃማክን ደግሞ የቀረውን ክፍያ ከፍለን አምጥተን በዚህ ቀን በእጅህ እንሰጥሃለን ብላችሁት ያንን ቀን ነው የምንቀጣጠረው። ኦኬ ሰላም ነው የምታወርዱት። በቃ የቀረውን ከፍላችሁ አምጥታችሁ ኢቃማውን በእጁ ስጡት። በዚህ ከተስማማሱ እናንተንም ይቅርታ ያለ ፍቃዳችሁ ፎቶ ስላነሳው ይላል። አለቀ። እንኳን ተባልተን በሰው ሀገር
እንዲሁም ኑሮን አልቻለውም። ተረጂው ብዛቱ፣ የሚረዳው ብዛቱ። ነገ እናንተ የሆነ ነገር ብትሆኑ ያው ለኛው ነው ችግሩ የሚመጣው እኛው ጋር ነው። እና አሜን። አንቺ በሰው ሀገር ልጅ አሳዳጊ እናት ነሽ። ሁሌም ስለ ልጅሽ አስቢ እሺ። አጥፍተሻል። ሰው ሆኖ ማያጠፋ የለም። ከዚህ በኋላ ግን ምንም አይነት ህገወጥ ነገር ባለመስራት ንጹህ ስራሽን ብቻ በመስራት ልጅሽን አሳድጊ እሺ። እባካችሁ የሰው ፍጹም የለውም ጋይስ። ሰው ናት፣ ተሳሳተች። እኛ ፈጣሪ በጣም ብዙ አይነት ስህተቶች ይለናል አይደል? በቃ ይቅርታ ስትጠይቅ ሰላም ነው። ሰላም ስራዋን ስራ፣ እንዳትሰድቧት እሺ እባካችሁ። ሰላምን የመሰለ ነገር የለም። መሰዳደብ፣ መረጋገም ምንም አይጠቅም። ከዛ አንዳችን እንሞታለን። እዚህ ውስጥ ካለነው ሰዎች አንዳችን መሲ ቆየ እኮ የት ሄዶ ነው? መሲ አቡጌ ይመጣል። አንድ ትንሽ እንትን በይ ማለት እዚህ ወጣ ብሎ ነው ራቅ ብሎ ነው ይመጣል። ማሪ ለምን ብትይ እዚህ ቁጭ ብሎ ስለቆየ ወደ ውጭ ወጣ ብሎ ይመጣል እኮ። ደውይለታ ማሪ፣ አንዴ ይምጣና ደውይለታለሁ። ማሽን አንዴ እየጠበቅን ነው። አቡዬ ልጁ እስከሚመጣ ሌላ እኮ ነው ያልጨረስኩት አለ። አንቺ የምትሰሚኝ? እሺ ምንም ችግር የለውም። ስለ ሰሚራ ጉዳይ ነው ምን ሄደው። እሺ ምንድነው ሰሚራ? ሰሚራ ነች መጀመሪያ ወደ እኔ የመጣችው። ምክንያቱም እኔ በፊት እንደነገርኩሽ ሰው ጋር እሰራ ነበረ። ይሄንን ስራ እሰራ ነበረ እህታችን ቤት ማለት ነው። ስለዚህ ያቺ ሰሚራ የተባለችው የሁለት ልጆች ቪዛ ብር ስትይዝብኝ መጨረሻ ላይ ያስተዋወቀችኝ የራሷ ባል ለነገ ባል ይሆናል የተባለው ሰውዬ ደግሞ እሷን አላምናትም ለኔ ቪዛ ውጭልኝ ብላኝ 180 ሺህ ብር በእኔ አካውንት አስገብቶ ነበር ልጁ ማለት ነው። እሺ ከዛ ቪዛውን ያዘነውንም እንደዛ አድርጋ አበላሽታ የልጆቹንም ቪዛ ይዛ ስትጠፋ እኔ ምን አልኳቸው መሰለሽ? አንደኛይቱ ልጅ የኔን ፎቶ እና የማማን ፎቶ ለጥፋ በእኔ አይደለም በራሱ አካውንት ነው ያስገባችላት። እኔ ብቻ ስላገናኘው አሚን ዲዛይን የምትባለው ሴትዮ በልታይ ጠፍታለች ብላ በቀደም ነሳራ ጋር መታለች። ግን ህዝቡ ያልተረዳው ነገር እዚህ ጋር ልጅን የሰደባችኋት ህፃን ልጅ ነች፣ ካንሰር የያዝሽ ምናምን እናንተ ስላልወለዳችሁ ነው። እኔ ወልጃለሁ እግዚአብሔር ይመስገን። እናንተ ስላላችሁ ምንም አትሆንም፣ ፈጣሪ ይጠብቃት። እና ሀቡ ማይ ብለና የሚለውን አስገቢው ማከታቻለን ልልሽ የምፈልገው ነገር ሊቀሰቀስ ነው እንደገና ማለት ነው። ሀቡ የራሱ ልጁ ነው ራሱ ነው። እሺማ አንዴ ሞዴል ተነስተሽና ላንቺ ታስገቢያለሽ። ጥቅጥቅ ስላላ አይታየኝም ኮመንት። ችግር የለውም አስገባዋለሁ። እሺ ደርሽ ይኸውልሽ ልጅ ያለው እናት ብልጥ ሆኖ ከሁሉም ጋር ተስማምቶ ተናንሶ ነው የሚኖረው። ምን እሺ ይቆጫል። ምክንያቱም እኔ ይሄን ስራ ገና ሀብዬ ከመጀመሪያ ነው ይሄ ችግር አፕን የሆነብኝ። የለመደች ነች በህዝብ ብር ነው ሱቁን እያለች ነበረ። እኔ ሰምቻለሁ እያንዳንዱ ነገር። ሁሉም ሰው እኮ ስህተት አለበት እኮ የራሳቸው እኮ ማለት የሆነ ህዝቡ ይፈርዳል እኮ ተመልከት እያሉ ነበረ። እኔ በማንም ብር ልጅ አዝዬ ነው ያመጣሁት። ሀቡ እኔ ምን አገባኝ? ለራስሽ ብዬ ነው መመክርሽ፣ ለአንቺ ብዬ ነው። ይኸውልሽ ሀቡ አንቺ እንደ አንድ እናት ስሚኝ፣ እንደ አንድ እናት አንቺ ስሚኝ። አንቺ ጋር ስመጣ እኔ ፍትህ አላገኘሁም። ኦልሬዲ ሴትዮዋ ስለጠፋችሽ ነው አይደለ? የዛን ቀን አንቺ ያስገባሽው ዳኛ ተብየው በቀደም ለኔ ተጠርተህ አንተ ለኔ ተጠርተህ ምን አደረክልኝ ስለው ምንም አለ አይደለ? ለኔ ሲሆን ለምን አልሰሙኝም? ሀቡዬ ለምን እንዳንቺ አልሰሙንም? ኢትስ ኦኬ በቃ አለፈ። ለምን ነገር ያለፈው አለፈ። ዛሬ ትናንትና አለፈ። ዛሬ ሌላ ቀን ነው። ይኸውልሽ ስደት ላይ እንድታሳድጊ እናት ነሽ። በፍቅር በሰላም ነጋዴ ነሽ። በፍቅር በሰላም ከሁሉም ጋር ተስማምተሽ ሰርተሽ ልጅን አሳድጊ፣ ህይወትሽን ቀይሪ። እልህ ምላጫሽ እኮ ልክ ነሽ አንቺ። እኔ ያንን የሱቅ ልብስ በእኛ ብር ነው ያለ ሰው ካለ ይምጣ። እኔ ያመጣሁት ያንን ብር ግን ልጅ አንድ ወር ልጅ እንደዚህ ነገር ማዳብ ቤት እየሄድኩ ነው። መቼም ችግርሽ አይፈታም ውዴ። እንደዚህ ነገር አትያሽ። ኢትስ ኦኬ። ሃሎ ማማ። አሁን
አንቺ በህዝቡ ሀቡ መሲና ሳሪ ይግቡ። እሺ ሼር አድርጉላቸው። አሁን ይኸውልሽ በህዝቡ ጥያቄ መሰረት ልጁን ስላደረስንበት ቃል እኔ የምልሽ ነው ስላደረስንብህ በደልና እንግልት ይቅርታ እንጠይቃለን። ኢቃማህንም የሚከፈለውን የቀረውን ከፍለን አምጥተን በዚህ ቀን በእጅህ እንሰጥሃለን በሉ። ቪዲዮህን አብራው ወንድሜ፣ ቪዲዮ ጠፍቷል በዩ ልድገምልሽ ማሬ። እየሰማሽ ነው ሀቡ? እምትይው አሁን ስላደረስንብክ በደልና እንግልት እጅግ በጣም ይቅርታ እንጠይቃለን። ኢቃማህን የቀረውን ክፍያ ከፍለን አምጥተን በእጅህ እንሰጥሃለን በይ። እሺ ስላደረስንብህ እኛ በድላችሁኛ እንዳልከው ስላደረስንብህ ነገር ሁሉ ይቅርታ። 700 ድርሃም የቀረው ሞተን እኔ ያላልኩትንም ችግር የለውም ይቅርታ። ይቅር ለእግዚአብሔር ነው። አምጥቼ በሀቢባ ፊት አይድህን እሰጥሃለሁ። በዚህ ከተስማማ ትስማማለህ፣ ካልተስማማ ህግ ይዳኝ ካልክ ደግሞ ህግ ይዳኝሃል። የኛም ጋር ፎቶ ስላለ ችግር የለውም። ሰላም እኛ በራሳችን ይቅርታ። አሜን። ሰላም የሚፈልግ ሰው ግን እንደዚህ አይደለም። ልክ እኔ እንዳልኩት ነው። ነገር ሳይ ማለት ነው በትህትና ስላደረስንብህ በደልና እንግልት በጣም ይቅርታ እንጠይቃለን። የቀረውን የኢቃማን ከፍለን ቀኑን ጠቅሰሽ በዚህ ቀን አምጥተን በእጅህ እንሰጥሃለን። በቃ ይድረስ ብቻ ነው። ለምንም ልህ መጋባት። እሺ ሀቡዬ ስላደረስንብህ ነገር ይቅርታ። እዚህ ጋር 6000 7000 ምናምን ሰው አለ በዚህ ህዝብ መሃል። በ10 ኢቃማህን ከፍለን አምጥተን በዚህ ህዝብ መሃል ባከበረን ለኛም ልጅም ሲሰደቡ ላለቀሱት ሁሉ በዚህ ህዝብ መሃል እንሰጣለን። በህቴ ሀቢባ ፊትም ማለት ነው። ጥሯቸው መሲና ሳሪቲን እነሱንም ይቅርታ ጠይቂያቸዋለሽ። ከሁሉም ጋር ነው ሰላም የምትሆኝ። እሺ ወንድሜ አይሰማም? አሁን ይሰማል። ይኸውልሽ አንድ ነገር ምነግርሽ ማለት ነው። አሁን ብዙ ተበዳይ ሰዎች አሉ ሚዲያ ላይ ያቀረቧት ማለት ነው። ለነሱ እንትን ነው ስለነሱ አያገባህም። ስለነሱ እኔ ገና ሄድበታለሁ። ሀቡ ስለሱ ይቅርታ ጠይቄያለሁ። አንቺ ሚት አድርጊ አታቋጭ። አሁን ስላንተ ነው ወንድሜ፣ ስላንተ ይቅርታ እየጠየቀች ነው። አንተን ይቅርታ ስለበደልንህ እያለች ነው። ልጅቱን ያገኘዋት እኮ ማለት ነው በእነሱ ምክንያት በልጆች ስላቀረቧት ነው። ምንም ቀርብ ችግሬ ሊፈታልኝ ይችላል። ኢትዮጵያ ላይ 3 ወር ያንገላታችኝ የተንገላተውበት ያወጣሁት ወጣ ወረድ ያ ገንዘብ እንዴት ሆኖ ካንቺ ጋር ይቅርታ የምንጠያየቅ? እስኪ ንገሪኝ። ከዚህ መጥቼ ምንም አያስቅም? ያስቃል? ምክርህን ያበጠልህ ልብህን እንድናስተነፍስልህ ወይም አንተ እኛ ጋር የሚደርሰውን ነገር ሂድ በህግ ለሀቢባ ስል ለህዝቡ ኮሜንት ለሚጽፍልኝ ህዝብ ይቅርታ ጠይቄያለሁ። ስለሌላው ቀጥልበት ማለት ነው። እሺ አንድ ነገር ልንገርህ አይደለም ወንድሜ፣ ይቅርታ አለችክ ስለሌላው ህዝብ። እነሱ መተው ሲከሱ ስለነሱ ደግሞ እናወራለን። አሁን ስላንተ ስለነበር ጉዳዩ ዝቅ ብላ ስለበደልንክ ይቅርታ እያለች ነው። ለምን ይቅርታዋን አትቀበልም? አሁን በእኔ ምክንያት ማለት ነው እነሳሪ እነቅልቦ ሳሪንም ይመጣሉ። እነሱንም ይቅርታ ጠይቃቸው። አሁን ጉዳዩ ስላንተ ነው። ራስህን ችለክ አንተ ይቅርታ ስለበደልን ስላንከራተትን የቀረውን ገንዘብ ከፍለን ኢቃማውን አምጥተን በእጅህ እንሰጥሃለን ብላ አሁን ቀነ ቀጠሮ ትይዛለች። ኢቃማውን የምትመልስበት ቀን ሌላውም ሁሉም እየገባ ሳሪቲንም መሲንም ሙኒትንም ሌላ የሚያስቀየመችው አካል ካለ ይቅርታ ትጠይቃለች። ከይቅርታ ከሰላም ከፍቅር የሚበልጥ ነገር አለ? እልህ ምን ያደርጋል? ተያይዞ እልህ እኮ ተያይዞ ገደል መግባት ነው። ምን ያደርጋል ወንድሜ? ፍቅር አይሻልም? 5000 ድርሃም ማን ሊከፍለው ነው? የትኛውን 5000 ድርሃም? ያበደረኝ 3000 ድርሃም አይደል የተበደልከው? 1500 ከዘመድክ አቡዳቢ 2500 ከነሱ ቤት። ስለዚህ 2500 ነው እኮ ዕዳ ያለብህ አይደል? 3500 የነሱንም ልትከፍላቸው ነው? የነሱን አትከፍላቸውም? እሺ 2500 እሱን ማን ነው የሚከፍለው? እነሱ ናቸው የሚከፍሉት። የደረሰበን ኪሳራ የሚከፍሉት እነሱ ናቸው። ኢቃማክ ላይ የቀረውንና
ብድር የገባውን ያኮ ለኢቃማ የተከፈለ ነው። እዳቸውን ይከፍላሉ። አቅም ከሌላቸው እኛ እናግዛቸዋለን። ምንም ችግር የለም። እዳቸውን ይከፍላሉ። ይቅርታ ይጠይቁሃል። ሰላም ታወርዳላችሁ። ሁለታችሁም ተያይዛችሁ ገደል መግባት። አንተ በህገወጥ ደላልነት ስትከሳቸው አንደኛ ጥፋተኛ እነሱ ናቸው፣ ትልቁ ጥፋተኛ። አንተ ደግሞ የሰው ቤት ፕራይቬሲ ያለ ፍቃድ ፎቶ ማንሳት ሲከሱ ሁለታችሁም ተያይዛችሁ ገደል መግባት። ለምን በእልህ ተያይዛችሁ ገደል ከምትገቡ በሰላም በፍቅር ይቅርታ ተጠያይቃችሁ አንተም ሰርተህ ህይወትክን መለወጥ እነሱም ሰርተው ልጆቻቸውን ማሳደግ አይሻልም? ይሄ እኮ ነው የሚሻለው። ሀቢባ አንድ ነገር ልንገርሽ። እንግዲህ 2500 ብር ሰው አይዲ ወጥፈፍ ነው እጅ ሊያደርስ በዛ ጉዳይ ከሆነ እስማማለሁ። ግን እነሱ ይቅርታ የሚጠይቁኝ ማለት ነው ከዚህ ህዝብ መሀል ማወራው ማለት ነው ከዚህ ህዝብ መሀል ማወራው አዎ ሳውዲ ምሽጣለች። ምክንያቱም ምሽቴ መስማት የምትፈልገው ነገር አለ። ለምን እኔ ስም የጠፋው ስምክን አዋጥፍቻለሁ ትበል። በሐሰት ስላጠፋችኝ ወይ ቪዲዮን ትላክልሽና እውነቱ ይውጣ ከሴት ጋር ወጥቶ ያደረ ብላለች። ለምን ብትይ ማለት ነው ትክክል። እኔ ከሴት ወጥቶ አደረ አላልኩም። ዋናው የቤት አከራዬ ዘበኛዬ ከልጆች ጋር ወርድ እዚህ ቤት ያለ ፍቃድ ማውራት ሞዴሬተሮች ማለት ነው ሚውት አድርገውሻል። እዚህ ቤት ያለ ፍቃድ ሚውት አብርቶ ማውራት አይቻልም። ቤቱ ህግ አለው። አንድ ሰው እያወራ አቋርጦ ሚውት አብርቶ ማውራት ስርዓተ ቢስነት ነው። ስለዚህ ተጠባብቀን ተከባብረን ነው የምናወራው። አሁን እሱ እያወራ ነው። ቀጥል። ልሽ ሀቢባ አሁን እኮ እያመነችልሽ አይደለም። መጀመሪያ ምንድን ያለችሽ ልጁ ሴት ይዞ አደረን ያለሽ ባልየውም እነሱም እንደዛ ነው ያሉ። አሁን ደግሞ ምንድን ያለች አላልኩም ምን አለች? አይ ወጥቶ አደረ ሳይሆን ሌሊት ላይ ከሴት ጋር ሲወጣ ሴኩሪቲው አይቶት በዛ ምክንያት እኛ ቤት ልቀቁ ተባልን ነው ያለች። ኦኬ ሚዲያ ላይ ለቀኝ ነው። ለምን ሚዲያ ላይ እኮ ለቀኛለች ከሴት ጋር ይፈረም ወጣ ብላ እንደዚህ ማድረግሻል እና እሺ፣ ለዚህ ሁሉ ነገር ይቅርታ ጠይቅ። አላደረኩም ሀቢባ፣ ምክንያቱም ልጄ የተሰደበችው በሱ ምክንያት ነው። ሀቡ አንድ ነገር የምነግርሽ ነገር እኔ አንዴ ልንገርሽ፣ በሱ ምክንያት ነው ልጄ ካንሰር የተባለችው በሱ ምክንያት ነው። ካለበለዚያ ይቅርታ አልጠይቅም፣ ይውረድልኝ። በዚህ ካልተስማማ የምከፍለውም 5000 ድርሃም የምከፍለው ማቀም እኔ የለኝም። የልጅና አሳዳጊ ነኝ። 2500 እና 700 3200 ነው። 5000 አይደለም 2500 እና 700 አቡዳቢ ከአንዷ የተበደረው 1500 500 አንቺ ቤት ያሉት ልጆች 2500 እንደገና የኢቃማ የቀረበት 700 ቶታል 3200 ድርሃም ነው የምትከፍይው። አንከፍልም። እኛ የዛ አቅሙ የለንም። አንከፍልም ሀቡ። ምክንያቱም ለምን እንዱል ልንገርሽ፣ አንከፍልም። የዛ አቅሙ እኛ የለንም፣ አንከፍልም። ጥፋትሽን ካመንሽ እኛ እናግዝሻለን። ጥፋቴን እኮ አምኜ ይቅርታ ጠይቂያለሽ። ይቅርታ ጠየቁ እኮ ሀቡ። ስምክን ስላጠፋው ይኸውልሽ የምትይው ስምክን ስላጠፋው ስለበደልኩክና ስላንከራተትኩክ ይቅርታ አድርግልኝ፣ የቀረውን ከፍዬ አይዲክን በዚህ ቀን ቀጠሮ ትሰጪውና በዚህ ቀን በእጅህ እሰጥሃለሁ ያለሽ። ከዛ እሱ ደግሞ ምን ይላል? እሱ ደግሞ ይቅርታ እኔም ያለ ፈቃዳችሁ ፎቶ ስላነሳ ይላል። ተካካሰ፣ አለቀ። በዚህ ማተስማሙ ከሆነ የራሳችሁ ጉዳይ ነው። እንግዲህ ህዝቡም እኔም ያልነው በይቅርታ ይፈታ ነው። ይቅርታ አንፈልግም ካላችሁ ሰይጣን ብቻ ነው ይቅርታ ባይፈልግ። አለቀ። ፎቶ የምትሉት ፎቶ እኛ ቤት ራቁት ፎቶ አንስቶ ነው ያለው። መሲና ሳሪቲን ይቅርታ ፎቶ ለምትሉ ሰዎች ማለት ነው ምናሽ ወይ ሀቡ? አይ እኔ ምንም አላልኩም። ኮሜንትን አነበብኩት። ኮሜንቱን ታዩና አሁን በይ ያልኩሽን በይ። ይቅርታ ስምክን ስላጠፋው ስለበደልኩክ ይቅርታ አድርግልኝ፣ የቀረውን ከፍዬ በዚህ ቀን አመጣለሁኝ። መታለቸው ብሪጅቶንና ዋታረጋይ ከብሪጅ መስግረው እኛ ምን እኔ አልያዝም አለኝ ፍላወሯ። ቪው ላይ አትታየኝም ክብሪቷ። መሲ ብሪጅቶን የሆነ ነገር ጻፊላት ለክብሪትና ክብሪት ታስገባሽ። እንዴ አካውንትሽ ፕራይቬት እኮ ነው መሲ። ዋርኒንግ ተሰጥቶሻል እንዴ? በሁለተኛው አካውንትሽ ነይ። ይሄ አካውንትሽ ፕራይቬት ነው። ልስበው አልቻልኩም። በሰከንድ አካውንትሽ ነይ። በሰከንድ አካውንትሽ ነይ። ፕራይቬት ነው። እኔ እኮ ለካ ለምንድን ነው የማያስገቧት እስካሁን ላለው እምቢ እያላቸው ነው። ፕራይቬት ሆኖ ነው። እሺ ያልኩሽም በይው
ከዛ ቀን ቀጠሮ እንያዝ። አይዲውን አምጥተሽ በእጁ የምታስረክቢበትን ቀን ውዬ ማለቱን እኔ ይቅርታ ጠይቄዋለሁ። አሁንም ድጋሚ እምለዋለሁ እኛ ከበደልንህ እኛ ከጎዳንህ፣ አዎ ጎድታችሁታል። አዎ ጎድተን ከሆነ አሜን አዳምጪኝ። እምትይው እንዲህ ነው የምልሽን ስሚኝ። እሺ በይ። ስምህን ስላጠፋው ስለበደልኩ ይቅርታ አድርግልኝ። የቀረውን ብር ቃል በደንብ አዳምጪኝ። ረጋ ብዬ ምለው እንድታዳምጪኝ ነው። ስምህን ስላጠፋው ስለበደልኩ ይቅርታ አድርግልኝ። በዚህ ቀን አንቺ ነሽ የምታውቂው በምን ቀን 700ውን ከፍለሽ ታመጫለሽ። የቀረውን ዕዳ አቅምሽ የማይፈቅድ ከሆነ እኛ እናግዝሻለን። ምንም ችግር የለውም። ነግሬሻለሁ፣ ቃሌን ሰጥቼሻለሁ። አንዴ በዚህ ቀን ቀጠሮ ያዥና በዚህ ቀን አይዲክን አምጥቼ በእጅህ አስረክብሃለሁ። አለቀ በይ። ስምህን ስላጠፋን ስለበደልንህ 700 ብር የቀረውን ከፍለን አይዲውን አምጥተን እንሰጥሃለን። ይቅርታ። ከዛ በተረፈም በምግብም ስራ ይቅርታ፣ በምግብም ሀው እኔ ቃል የምገባለትም በምግብም ከዛ በኋላ ስራ አምጥቼለት አልፈልግም ነው ያለው። በምግብ ወደኋላ አንመለስም እኮ አሁንም የምነግርሽ ነገር አቡ ከፈለገ በምግብም በመስተንግዶ እናስገባሃለን። እኛ ስራ እንፈልግለታለን። ይሄ ቃላችን ነው። በምግብ ታስገቡታላችሁ አሁን። ምክንያቱም በቀደም ስንጠይቀው በኢሞ ደውሎልኝ ነበረ። ስራ ችግር የለውም አይዲውን ሊያዝ ብዬ ነው ያለው። እሺ አሁን እኔ እንዳንድ ኢትዮጵያዊ ይቅርታ የማይቀበል ሰው የለም። ይቅርታውን ግን መቀበላት መሲንም ሳሪንም ሳቢያቸውና እነሱ በሚያውቁት መንገድ ነው ይቅርታውን መቀበላት። ሲቀጥል ግን አሁን ስለ 750 ብር ነው እንጂ የምታወራ ስለ ደው እያወራች አይደለም። 750ውን እከፍላለሁ ብቻ የምትለው እዳውንም ትከፍላለች። ችግር የለውም ትከፍላለች። ወዳ ነው የምትከፍለው። በደንብ አድርጋ ትከፍላለች እዳውን። አቅም የለኝም የልጅ እናት ነኝ። አልከፍልም ሀቡ እዳውን። አንቺ ራሱ ወዶ የተሰራ አይዲ ነው። አንቺ ያውልሽ ጥፋትሽን አምነሽ በደንብ ከልብሽ ይቅርታ ጠይቂና እዳው 2500 ድርሃም ነው እናግዝሻለን አልኩሽ። አትሰሚ። ይቅርታ እኮ ጠየቅኩ አቡዬ፣ ሁለት ይቅርታ ጠየቅኩኝ። እኔ አንዲት እናት ከምትታሰር ልጇን ይዛ እስር ቤት ከምትገባ እኔ አግዛታለሁ። ምንም ችግር የለውም። አታግዙ እናንተ። እኔ በቃለሁ ብቻዬን ለ2500 ድርሃም ምንም ችግር የለውም። አታስቡ። እኔ አይኔ እያየ አንዲት እናት ምንም መጥፎ ብትሆን እኔም ኃጢአተኛ ነኝ። አንዲት እናት ልጇን ይዛ እስር ቤት እንድትገባ አንዲት ኢትዮጵያዊ እናት አልፈርድም። ይቅርታ ትጠይቃለች ዝቅ ብላ አለቀ። የገንዘብ ጉዳይ ነው። እኔ አግዛታለሁ። አታስቡ። አናግዝም የምትሉ ሰዎች አታስቡ። ማንም አልጠየቃችሁም። እኔ ብቻዬን እበቃለሁ። እሺ ነይና አሁን ደግመሽ ወይ መስዬ ቪዲዮ አንቺ ሞንሽ ፌክ አካውንት ይሁን አንቺው እኛ አናውቅም። ቪዲዮ አብይ እኔ ነኝ አራሃቡ። እሺ ሀቡዬ አንድ ነገር አሁን የዚህ ልጅ ተዋቶ ተመለሰ 20,000 ድርሃምና 180,000 እንዲሁም ደግሞ በጣም ብዙ ልጆች የተበሉ አሉ። ይሄን ጉዳይ የዱባይ ፖሊስ ህግ ይዞታል። እሷ በህግ ነው መዳኘት ያለባት። በጣም ብዙ ኢትዮጵያኖችን አምጥታ ሀቡ እዚህ ሜዳ ላይ ወደቋሉ። ህግ ይዞታል። ዛሬ የዋልነው እዛ ነው። እኔም ሳሪም ሙኒትም ሁላችንም ሱቃችንን ዘግተን ማለት ነው 20,000 ድርሃም የሐዋላ የበላቻት ብር አለ። ሌላ ልጅ ደግሞ አምጥታ ትላንትና 60,000 ብር ከወሎ አምጥታ አዲስ አበባ ጎዳና ላይ ጥላት 60,000 ብሩ ትላንትና ነው እሱ ነው በልመና ያስገባችሁ። የዚህኛው ልጅ ደግሞ ሀቡ 270,000 ብሩን መልሳ አይዲውን ነው መስጠት ያለባት። ለምን አይዲውን በራሱን ያሰራው 200,000 ተመልስ። እንደዛ አድርጎ አንዲት እናት ልጇን ይዛ እስር ቤት ትግባ። ተማርም ሀቡ እስቲ ነው አሁንም ሳሚራ ከምትባለው ጋር ሀቡ እስቲ ነው እኔ ካዛና ውጭ ያመጣው ሰው የለም። በህግም ብትሄጅ መስብር ጅብት እኔ የምነግርሽ ነገር ያልኩሽ በቅርቡ በዚህ 2 ቀን ውስጥ ህግ የበላይነትን አንቺም ሆንሽ ሳሚራ የምትባለው ደላላ የእጃችሁን ማግኘት አለባችሁ እያልኩሽ ነው። ሀቡ ስለማታውቂያቸው ነው አንቺ ጋር እዚህ ጋር የተናገሩ። እሺ ቆይ ማስረክሽ ነው ብቻ ነው ሀቡ። ብዙ ትልልቅ ደላሎች እያሉ ዱባይ ላይ ምን ነው እቺ አንድ ምስኪን የልጅ እናት ላይ በረታችሁ። ይሄን ልታስረጂኝ ትችያለሽ። አብሪ ቪዲዮሽ ነው እሷ ላይ ብቻ አይደለም አጠቃላይ ማስለቀም ከሆነ ሁሉም ላይ ነው ሀቡዬ። አንድ እናት ላይ ሳይሆን ሀቡዬ ሰሚራ አለች። ለምሳሌ ለማፊዙ አዳምጪኝ።
ብታስይዙ እቺን አንድ የልጅ እናት ብቻ ሳይሆን ሰሚራንም አስይዙ። ሁሉንም ህገወጥ ደላሎች ዱባይ ላይ አንድ ላይ አስጠርጓቸው። አንድ እኩል ነው እየተሰራ ያለው ሀቡ። ምስኪን ሰው ላይ ብቻ መበርታት አይደለም። እቺ ድሃ አይደለም ኖ እንደዛ ህግ ለሁሉም እኩል ነው ሀቡ። እያጸዷቸው ስለሆነ መጽዳት አለባቸው። በቃ እንደዛ ከሆነ ጨርሱ በህግ። እኔ ላስታርቅ መጨረሻ ላይ ደርሶ እሷም ይቅርታ ጠይቃ እሱም ይቅርታውን እየተቀበለ ነበር። መሲ በይቅርታ አይሆንም ልጅቷ ትታሰር ነው እያልሻለሽ። እሱስ የራቁት ፎቶ ያነሳው ብትከሰውስ? እሺ እሱ ሳይጎዳ እሱ ብቻ እኮ አይደለም ሀቡ እያልኩሽ ያለሁት የሌላ 180,000 የኢትዮጵያ ብር አለ 20,000 ድርሃም የሐዋላ የወሰደችባቸው አሉ። አሁንም ይሄንን ሀቡ እዚህ ጋር ይቅርታ ባብለሽ ነገ ሰው ታመጣለች ሀቡ። ነገ ሰው ታመጣ ከነገ በኋላ ትጠይቀበታለች። አሁን እኮ ከዚህ በኋላ ላታመጣ ቃል እናስገባት እኮ። እቺም እኮ አንድ ኢትዮጵያዊ ናት። እሺ ይሷን ብቻ የሀገር ደላላ ባለበት ሀገር አንድ እሷ ላይ ብቻ በርትታችሁ እሷ ከነ ልጇ ሄደች። እሷም ደግሞ ፍርድ ቤት ስትቀርብ ቤቷ ውስጥ ራቁት ፎቶ የኦልሞስት ራቁት የሚባል ፎቶ ያነሳውን ዋትስአፕ ላይ ለክች እሱንም ታሳያለች። እሱም ይጎዳል። ምክንያቱም የአንድን ሰው ፕራይቬሲ ያለ ፈቃዱ አንድን ሰው እንደዚህ አይነት ፎቶ ማንሳት በህግ ያስጠይቃል። ሀቡ አሁን ደግሞ ማሪ ያልተረዳሽ ምን እንደሆነ ታውቂያለሽ? አሜንም ብቻ አይደለም ነው እያልኩሻለሁ። ህጉ በቃ አግዙን ስለተባለ ሙሉ እንትኑ ደላሎች ዱባይ ላይ እነዚህ ህገወጥ የተባሉ እንዳለ እየተለቀሙ ነው። አሜን ላይ ምናልባት እኛ ልንራራላት የምንችለው ሀቡ ዳግም ወደዚህ አይነት ነገር ካልገባች ለህፃኗ ተብሎ እንጂ ነገም ላትገባማ ቃል ገብታ ነበርኩ። ላትገባማ ቃል ገብታ ነበርኩ። ከዚህ በኋላ መተዳደሪያዋ እኮ ነው ሀቡ። ለአንቺ ቃል ገብታለች። መተዳደሪያዋ እኮ ነው። ባልየውም እሷም ህገወጥ ደላላ ናቸው። ቢሮ ከፍተን አላመጣም ብላ ቃል ከገባች 1 ሰከንድ ከዚህ በኋላ አላመጣም ብላ ቃል ገባች። ታመጣለች ማለት አንችልም። ቀኑ ደርሶ ስታመጣ ካላየናት አለ። አዎ ግን አይማሩም ደላሎች ሀቡ። በቃ እንግዲያውስ ያው እሷም ወጣለች። ስለዚህ በህግ ሂዱበት። በህግ ይኬድ ካላችሁ ሰላም እንዲወርድ አልፈለግሽም ገብተሽ ኖ አይታረቁም። ልጅቷ መታሰር አለባት። ከሱ ጋር ትታረቅ ሀቡ። ሌሎች የበላቻቸው ሳቡ የሌሎቹ ደግሞ ሌሎች ሲመጡ አሁን ጉዳዩ የሱ ነው። አሁን እኮ ጉዳዩ የሱ ነው። አዎ ሀቡ የሱ ነው። እሱ እኮ የመጣው እኮ የሌሎቹ ኬዝ እየታየ እያለ በቪዲዮ አይቷት እኮ ነው ሀቡ የመጣው እንጂ እኮ እኛ ጋር እኮ ከሷት እኮ አይደለም የመጣው። በጣም ጥሩ። የምትከሰሰው በሌሎቹ ጉዳይ ከሆነ ከሱ ጋር አሁን ሊታረቁ አይቃማውን አምታለሁ። ከሱ ጋር ይታረቁ። ከሱ እኔ ስለሱ እኮ አይደለም ሀቡ ከኛ ጋር ግን የምትሰደመቻሉና ነው ገብተሽ የምታወሩ። ሌሎቹ እኮ የሉም እዚህ ጋር። እሱ ብቻ ነው ሀቡ ይምጡና ከእናንተ ጋር ስላልሽ እኛንም ስማችንን ጠቅሳ ይቅርታ የምትጠይቀው ስለተናገረቻችሁ መሲና ሳሊንም ይቅርታ ተጠይቅ ስላለ ነው እሱ። ኖ እኛ እኔ ይቅርታዋን አልፈልግም። እንዲህ ብዬሽ አላውቅም። በጣም ለይቅርታ ቅርብ ነኝ። ነገር ግን እሷ መጠየቅ ያለባት ሰው ናት ሀቡ። ችግር ይቅርታ አለማድረግ መብትሽ ነው። ማንም ሰው በግድ ይቅርታ ጠይቅ አይባልም። ስለዚህ በቃ በህግ ሂዱበት። ትሂድ ትከሰስ። ነገ ስትታሰር ልጇን ይዛ ሀገር ስትገባ ሌላ ድሃ አገራችን ላይ ማብዛት፣ ሌላ ሸክም አገራችን ላይ ማብዛት። ሰው ከተሳሳተ ይቅርታ ከጠየቀ ሁለተኛ አይለምደኝም ካለ ይቅርታ አድርጎ ያልኳት ገባሻል? በይቅርታ የማይስማማ ሰው አለ? ሰው ሆኖ የማያጠፋ አለ? ማንም ሰው ያጠፋ ሰው ይቅርታ ዝቅ ብሎ አጥፍቻለሁ ይቅርታ ካለ ከይቅርታ በላይ ምን አለ? ምን አለ ከይቅርታ በላይ? ንገሪ። አሁን ምንድን ነው የሚጠቅመን? እቺን አንድ ሰው ወደ ሀገሯ የሰሚራ እና እሷ እንደተጣሉ ሆኖ ነው እንትን የሚሉት። ሰሚራ 19 ሰው አምጥታ ነው ሀቡ ሜዳ ላይ ሀዲቃ ላይ ተኛችሁ። የነዚህ ልጆችን ሁሉ ብር እሷ በልጇ ታዘነላት። እነሱ አምጥተው የሚያሰቃዩት እስከዚህ ስራ ውስጥ አይወጡም ሀቡ። እነዚህ አይወጡም። ስለማታውቂያቸው ነው አይወጡም ሀቡ። እኔ ሲታሰሩ ብቻ ማየት እንፈልጋለን። ሁሉም ዱባይ ላይ ያሉ ህገወጥ ደላሎች ታስረው ማየት እንፈልጋለን። ሁሉም ላይ ህግ ይፍረድባቸው ሀቡ። ፍትህን የመሰለ ነገር የለም። ግን በወሬ አይደለም ህግ በአይናችን ማየት በተግባር ነው። በተግባር እያንዳንዱ ደላላ ታስረው ማየት እንፈልጋለን። እያንዳንዱ በተግባር የላ በቃ። ስለዚህ ትሂድ ትታሰር። ስትታሰር እንድትነግሩን እንፈልጋለን፣ እንድናይ እንፈልጋለን። ችግር የለም ሀቡ። ስለዚህ ወንድሜ በቃ እንግዲህ ላስታርቃችሁ ሞክሬያለሁ። ጥፋተኛ እሷ ናት። ጥፋቷን አምና ይቅርታ ጠይቃ ነበረ። ላስታርቃችሁ ሞክሬያለሁ። አይሆንም፣ መታረቃችሁ አይሆንም ተብሏል። ስለዚህ ኖ ሀቡ እሱ ይታረቅ ከፈለ እኔ ስለሱ እኮ አይደለም የበደል እኛን ይቅርታ አይደለም እንደዛ ካልሆነ ምን ልታረጊ ነው የገባሽው? እንደዛ ሀቡ ይኸውልሽ፣ አንደኛ መሲን ጥሯት ስላልሽ ነው የመጣሁት። ይቅርታ ስላለ ነው
ስለዚህ ማትፈልጊ ከሆነ እንዲታረቁ ስለማትፈልጊ ነው የገባሽው አይደል? እንዳይታረቁ ኖ ከሱ ጋር ከሱ ይቅርታ ካደረገላት ያድርግላት። ነገር ግን 20,000 ድርሃሙን 180,000 እንደገና ደግሞ ከኢትዮጵያ አምጥታ ደግሞ እዚህም ወረቀታቸውን ካንስሌሽን ውስጥ የከተተቻቸው ለሱ ፍትህ ተሰጥቶት እነዛኞቹስ በቃ ትክክል ፍትህ ሲሰጣቸው ግን እነዛ የጠቀሻቸው ብሮች እንዳለ ሲመለሱ መስማት ማየት እንፈልጋለን። እንደዚህ ወሬ ብቻ ሆኖ ማንንም ደላላ በህግ ተጠይቆ ብሩን የመለሰ አላየን። ምንም ያየነው ነገር የለም። እስኪ አሁን ይታይ ችግር የለም። የሚመለስላቸው 20,000 ምን ሺህ ሲመለስ በሰላም አይፈታም። ልጅቷት መልአቡ ምን አለችሽ? አንቺን እዚሁ ራሱ እኮ አቅም የለኝም አንቺ ክፈይልኝ ትልሻለች። ባንክ ውስጥ ያስቀመጠችው ገንዘብ ሳቡ መሲ ትታሰራለች እኮ ወደ ሀገሯ ነው የምትላከው። የላትም እኮ የምትከፍለው አላ የጠራሻቸውን ድርሃም አላት። የኢማራት ባንክ የለኝም ስትል እኮ አስሮ ወደ ሀገሯ ነው የሚልካት። ሀቡ ብር አላት። ሀቡን እንደዚህ ተከራክሬሽ እኮ አላውቅም። እንደውም ምን ነገር እሺ ነው የምልሽ ተንኮሏን ስላልገባሽ እዚህ ጋር መታ ጨዋ ስለመሰለኝ እኔ ንጹህ ስላልሆንኩ ማንንም ሰው ላይ ድንጋይ አልወረውርም። እኔ ንጹህ ስላልሆንኩኝ ማንንም ሰው ላይ ድንጋይ አልወረውርም። የሰው ንጹህ የለውም። ሰው ናት ተሳስታለች፣ ይቅርታ ይደረግላት ብያለሁ። ኖ አይደረግላትም ብለሻል። ሂጂና በህግ እነዚህን ብሮች እስኪ ስትመልስን ከመታሰር ወደ ሀገሯ ከመሄድ ውጪ ሌላ ምንም የሚመጣ ነገር የለም። እቺ ሰው ደግሞ ታስራ ወደ ሀገሯ ስትሄድ ለኢትዮጵያ አንድ ድሃ ጨመርንለት። ለኢትዮጵያ ለሀገራችን አንድ ድሃ ጨመርን ከነ ልጇ ታስራ ስትሄድ። እሺ ሀቡ እነዛኞቹስ ድሃ አይደሉ? አምጥታ እዚህ ጣለቻቸው። ምን ይፈጠራል ከዚህ በኋላ? እነሱ እንረዳቸዋለን። ኦኬ ሀቡ በቀደመታ ምን አደረገች? የዚህ ያያና 270,000 ብር ያንደኛው 180,000 ብር በደረሰኝ ደረጃ ያንደኛዋ ደግሞ 20,000 ድርሃም። ይሄን ሁሉ ከኢትዮጵያ እቃ ነው የምታስመጣበት፣ እቃ ነው የምትነግድበት። እራሳቸው እዛ እቃ ካመጣችሁ ከተገበያየችሁ ሰውዬ ጋር መጥተው ነው የተነጋገሩት፣ ህዝብ ፊት ማለት ነው። ያንን ብር ትመልስ እየሰራች አይደለ? ትመልስላችሁ። ባወራ እኮ አይደለም ስትመልስ አሳይን። እሺ ትመልስና አሳይን። ህጉ አስሮ ወደ ሀገሯ ሚልካት ተከሰሰች፣ ታስራ ወደ ሀገሯ ትመልሳለች። እነዚህ ሰዎች ስቲል ድሃ ናቸው። ሌላ ድሃ ጨመርን ሀገራችን ላይ ነው የምልሽ። ትታሰራለች፣ ወደ ሀገሯ ብሎክ ተደርጋ ትባረራለች። እነዚህ ሰዎች ብራቸው ተመለሰ። እሷ በምታሰራው ተመለስ ንገሪ። ህግ ማወቅ አለባቸው ሀቡ እነዚህ ሰዎች። ስለዚህ ዝም ብሎ ትታሰር። ዛሬ ሀቡ ይኸውልሽ ሀቡዬ ልንገርሽ፣ አንቺ አሁን ለልጇ አዝነሽ እናት ምስሉንሽ ምናምን አዝነሽ አደረግሽ አይደለ ሀቡ? ያንቺን እኮ የህዝቡንም እኮ እረዳለሁ። ሰሚራና እቺ ሴትዮ ከዚህ ነገር ውስጥ አይወጡም። መተዳደሪያቸው ነው። ሌላ ስራ አይወዱም፣ አይሰሩም። ቁጭ ብሎ የሚተዳደሩበት ነው። በባንጋሊ ቪዛ ነው የሚያመጧቸው ልጆቹን አቡ። ስለዚህ እነዚህ ደግሞ አደም መያዝ አለባቸው። ጥሩ ነው፣ ሂዱበት በህግ ችግር የለውም። እኔ ላስታርቅ ሞክሬያለሁ። በህግ ሂዱበት። እናመሰግናለን። እሺ ወንድሜ በቃ በህግ ሂዱበት። ያይሻለ ክብሪት እኔ ዛሬ ስክሪኔ እሺ እያለኝ አይደለም። ክብሪት ይቀስ መሲ ራሱ ቅድም ስትይ ፍላወር ስትልክ እያያዘልኝ አይደለም። ስክሪኑ መሰለኝ እኮ ያ ራሱ አይደለም። ፕሮቴክተር መቀየር አለብኝ። መስዬ አንድ ጥያቄ፣ ችግሩ እኮ አሁን እሱም ነው አብሮ ዲፖርት የሚደረገው። እኔ የእሷ ወሬ አላረገኝም። እሷ እንደ ሀቡ አላዘንኩባላትም። ወደ ሀገሯም ከመለሷት ይመልሷል። ግን ይሄም ልጅ ባጠፋው ጥፋት እሱም ዲፖርት ይደረጋል ነው መሲ። የኔ ወሬ እሱ ነው። ስሞት እኔ ሀቡን እኮ ነው እኔ ለምን ትለምኝኛለሽ? ሀቡን እኮ ከሱ ጋር ይታረቁ ሀቡ። ነገር ግን የዚች ምንም ምክንያት እኮ የላትም። በቃ በህግ ብለሽ በህግ ሂዱበት። ምን አገባኝ እኔ የደሸክሌን ጉዳይ ስላየው ነው። በህግ 20 ዓመት ሙሉ ፍርድ ቤት ወረቀትና ብር እየጨረሰ እየተመላለስን ይሄዱ ይንከራተቱ ለፍርድ ቤት አያገባኝም። እሷ ታስራ ወደ ሀገሯ ብትወረወር ለኢትዮጵያ አንድ ድሃ ጨመረን እንጂ የኢማራት መንግስት አሰው ቦልኮ ወደ ሀገሯ ይልካታል እንጂ ለነዚህ ለመጡት ልጆች እኛ ህዝብ ነው 5-10 አዋጡ ይቃማ እያሰራ ስራ እያስገባ ያለው እንጂ እነሱ እየመለሱ አይደለም። ስለዚህ ህዝቡም ላይመለስለት ገንዘቡ እሷም ከነ ልጇ ተከንስላ አገሯ ስትገባ ኢትዮጵያ ላይ ሌላ ድሃ ጨመረን እንጂ ወይ የልጆቹን ብር አላስመለስንም። ስለዚህ ሁለት ኪሳራ ይሁን በእልህ ተያይዘን ገደል እንግባ ከሆነ ሂዱበት። በቃ ጨረስን እኮ ተዘጋጉ። አቡዬ ልጁ ይሄን ሁሉ ብር ከፍሎ መጥቶ ይሄ ተንከራቶ መደረጉ አይቀር። ሁለቱም ናቸው የሚደረጉት። እሷ የራሷ ጉዳይ። ሀብዬ ከነ ልጇ ብትገባ ምን አይዶንከ። ግን ልጁ ስንት ሺህ ብር ከፍሎ የመጣው ነው። ክብሪትዬ
እኔ እሷ እንዳይገባት ማለት ነው። እኔ በጣም ስማርት ስለሆንኩ እሷ እንዳይገባት እሷ ላይ ብቻ ችግር የሚደርስ እያስመሰልኩ ነው። ለልጅሽ አስቢ ብዬ እሷ አስጠይቄ የነበረው ለልጁ ምንም ነገር እንዲደርስ እንድትባነን ስላልፈለኩ ገብቶሻል። አውቄ ነው የእሱን ከበር አድርጌ እሷን ብቻ የሆነውን እየኖርን ወደፊት ሁሉንም በአይናችን መኖር ደጉ ነው። እየኖርን እናያለን አይደል? እኔ ይጀምራል የሰረቀችው ብር ያኖራታል። ኢትዮጵያን ብትገባ ምንም አትሆንም ሀቡ። ይሄ ምስኪን ግን ከሀገሩ እንደምንም ብሎ መጥቶ አሁን በይቅርታ ቢያልፍ መልካም ነው ለሁለቱም። እሷ መያዙ አይቀርም ሀቡዬ፣ ኢቬንቹዋሊ ትያዛለች። አውቄ ነው እሷን ብቻ ተጎጂ እያስመሰለኝ ገብቶኛል። እኔ ለብሪጅስቶን ለማስረዳት ገብቶኛል። ብሪጅስቶን የምትለውም ግን ለእሷ ለማስረዳት ፈልጌ ነው። ምንም ችግር የለም። እኔ ወንድ ልጅ ነኝ። ሀገሬን ብገባ ምንም ችግር የለብኝም። ሰርች በሚኖር ገንዘብ እናመጣ ካለን ሌላ ሀገር ችግር የለም። ከፈለክ ሳውዲ፣ ከፈለክ ካታር፣ ከፈለክ ኩዌት፣ የፈለክበት ሀገር እንወስድ ካለን አታስብ። አውቃለሁ። ለትብብርሽ አመሰግናለሁ። ግን አንድ ነገር ልንገርሽ፣ ሀይቅ ይዤ ቀርቤላት ሞራል የሚነካ ነገር ስትናገርሽ ፍጥጥ ብላ እኔን እንደ ስህተተኛ ያሳየችኝ ምን አድርጌ ነው? ስህተተኛማ እሷ ናት። ነገርኳት እኮ ስህተቷን እያንዳንዱን አብራረች እኮ ነው። ሲጀመር እኮ 2500 ብር አለች። እኔ የከፈልኩት 1500 ብር ራሱ አለ በካምፓኒ ራሱ ይመሰክራል። እሱ እኮ አሁን 4000 እሱን ኪዳም ተከፈልክ። እሱንም ተበድረህ ነው? ሰው ሰጥቶኛው። ኦኬ ራሱ የሰጠሁት ሰውዬ ይነግራችኋል። ራሱ ይቀርባል። የካምፓኒ ያወጣሁት ወጭ ራሴን የማውቀው ታየው። እሱ እንግዲህ ፈጣሪ ለሁላችንም ይበል። ግን አንድ ነገር ምነግርሽ በህጉ ትሄዳለች አይደል? አመሰግናለሁ። በህጉ ነው መሄድን። ግን አንድ ነገር ምነግርሽ ማለት ነው ልጅቱ የተሰራው ሴራ አለ። ልጅቱ ሆም ብላ ተደውሎ የመጣች ሌላ ቦታን የነበረች አውቃለሁ። ህገ ወጥ ናት። ሌላ ቦታ ደውሎ ሆም ብላ ከኔ ጋር የሆነ ነገር ለመፍጠር የመጣች ልጅቱ ትቅረብ። በቃ ምንም ችግር የለም። ኢትዮጵያ ገባለሁ። ልጅቱ ትቅረብ። እንዴት ከነሱ ልጅቱ ማናት? ልጅቱ እህቱ ናት ወይ አክስቱ የራሱ ቤተሰብ ናት። እዚህ ቤተሰቦች ስላሏት ችግር የለም። የሚያሳውቁ ሰው አለ። ፎቶ ያነሳካትና እህቱ እኮ ናት። ኦኬ አው እኮ አይቻለሁ እኮ አንተ ፎቶ በራስህ ስልክ ነው ያነሳካት አይደል? አልካድኩም እኮ ይሄን ፎቶ አነሳውበት ነገር ይኸውልሽ፣ አንድ ነገር ልንገርሽ፣ ምንም ችግር የለም። ኢትዮጵያ ልግባ ሪስቶር ስልኬን አደረገው አልኩሽ። እውነቱን እኮ እየነገርኩሽ ነው። ስልኬን ሪስቶር ሲያደርገው በዚህ ሰዓት ውጣልኝ ተቤት ይስባል። እኔ ምን መረጃ ይዤ ልውጣ? የእሷስ ቪዲዮ የሰራ ነው አስታውቅልኝ ብለህ ቪዲዮ አለኝ ቲክቶክ ላይ ምን መረጃ ያን መረጃ ይዤ ለመውጣት አዎ ፎቶ አንስቻለሁ። ይሄን ስህተቴን ደግሞ አዎ ግን ህጉ ማስጠይቃት ከሆነ እኔ ወደ ሀገሬ መመለስ ከሆነ ችግር የለም። በህጉ ተቀጥቶ የሚያስጠይቃት ህገ ወጥ ደላላ በደንብ ነው የሚያስጠይቀው። በደንብ እኔ ግን ሁለታችሁም የአንድ ሀገር ሰዎች ሆናችሁ በእልህ ገለመሌ ምናምን እድሜያችሁን፣ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ከምታባክሩ ሰላም ፍጠሩ ብዬ ነበር። አይ ሰላምና ፍቅር አይቻልም ካላችሁ ይሄው መንገዱ ሂዱበት። የሀገር ሰው መኪና ያሳድራል። እሱ አያሳድርም። ትክክል ነው። አጥፍታለሁ። ማርያም ብዬሽ ውጭ ላይ መኪና ላይ 3 ቀን አድሬያለሁ። እውነቱን ልንገርህ። ከዛ ግን ደህና ሰው ለምሳሌ ቪዲዮ ለቃለሁ ደህና ነኝ እያልኩ ማለት ነው። የተጎዳሁት ማውቀው እኔና ፈጣሪ ነው። ምንም ችግር የለም። በህጉ ትቀጥል፣ እኔም በህግ እቀጥላለሁ። አመሰግናለሁ። አንቺ ቅድም እየተከታተልኩሽ ነበር። ልጁ ይግባ ስትል እንዴ በሚዲያ ምን ችግር አለው? እንዲሁም ታዋቂ ሆናለች ሰውዬም ታዋወቃለሁ ብዬ ነው የገባው። አንቺን በጣም ነው የማመሰግንሽ። ምንም ችግር የለም። ፈጣሪ ያክብርልኝ ወንድሜ። ምንም ችግር የለም። እኔ በሰላም በፍቅር ተፈቶ ለአንተም ስራ ፈልገንልህ ስራ ገፍተህ ህይወትን ብትቀጥል ይቻላል። ከጸብ ምን ይገኛል? ከመሰዳደር እልህ ከመያያዝ ከምን በፍቅር መፍታቱ እየተቻለ ምን ያደርጋል? እስኪ እልህ የት እንደሚያደርስ እናየዋለን። መሰዳደር መጋገል እልህ የት ያደርሳል? አንቺ የምትረጂውን ነገር ደግሞ ልንገርሽ። እሷ ህገወጥ ደላላ ናት፣ ባሏ ህገወጥ ደላላ ነው። እሷ ሰሚራን ትስባለች፣ ሰሚራ ደግሞ ያኛውን ህገወጥ ደላላ ትስባለች። ያኛው ገድዋል ራሱ በእርግጠኝነት እውነቱ ይወጣል። ዝም ብለሽ ታዩ ትድበቡ ችግር የለም። እሺ በቃ ኤኒዌይ፣ ለማንኛውም ሜቢ ግን አንተ ከሄድክ እናመጣሃለን። እሺ አውራን፣ ሁላችንም ተባብረን የፈለክበት ሌላ ሀገር እንወስድካለን። አታስብ። በቃ ሂዱበትና እሺ እና ደግሞ አድርገሻል። ሀቡዬ እናመሰግናለን። ያ ፍቅር ይሻላል ብዬ ነበር። የዘንድሮ ሰው ጸብ እንጂ ፍቅር አይወድምና ምን ይደረግ። እኔ ብቻ ነኝ ፍቅር የምወደው። ቅልቦችን አስገቢው። አልያ ታውቂያለሽ፣ ስክሪን ጤነኛ አይደለም ዛሬ። ክብሪትዬ ፍላወር እየላከ ነው።
እኔን ደግሞ ማለት ነው ሚዲያ ላይ ሰው ገሎ ነው የመጣ እያለች እየለቀቀች ነው። እሱን አስተያየት እሷ ራሷ ለቀኛለች። ሰው ገሎ ነው የመጣ ምናምን እያለች በራሷ ያውና ሳየን እስቲ ክፈተው ያለችው ምን ኖ እሷ ምን ዲዘብሬ ስትገቢ ማለት ነው ኮሜንት ላይ የምትመልስላችሁ ልጁ ምንድነው እንዴ ታንቺ ጋር ደግሞ ቪዲዮ ሰራ ማለት ነው ሰው ገሎ የመጣው ሌባው ልጅ እያለች እኮ በኮሜንት ነው የምትለው ወይንስ በቪዲዮ ሰርታብክ ነው? በኮሜንት ነው እንደዛ የምትለው ለቃኛለች ላይ ብለ ኢኮኖሚክስ በሷ ሰው ገሎ ነው የመጣ እንደዚህ ሽፍታ ነው ምን እያለች ማለት ነው እኮ ቪዲዮ ምንድነው የሚለው ኮሜንት ላይ ነው እንደዛ የምትለው ብለኛ ቪዲዮ ምን ብላ ነው የለቀቀችክ? ይኸውልሽ አቡዬ ፎቶውን አድርጋ የልጁ ማለት ነው ሰው ገድሎ ከኢትዮጵያ የመጣ ነው ያለችው። እንደዛ ብላ ፖስት አለች። እንትና ቲክቶክ ውስጥም ሰርች አድርጋችሁ ገብታችሁ ማየት ትችላላችሁ። ይሄስ እሷን አያስጠይቃትም ወይ? ሲቀጥል ይኸውልሽ አቡ እንደዚህ በፎቶ ምናምን ከሳለው የምትል ከሆነ ለምሳሌ ነው የምልሽ እኔ አልደረስኩባትም፣ አልተናገርኳትም፣ አታውቀኝም፣ አላውቃትም። የኔን ፎቶ ራሱ ፖስታለች። በክስ ከሆነ እኔም ልከሳት እችላለሁ። ምንም አንድ ላይ ተከሳሳቱ ሁላችሁም ተሰብስባት በቃ እና ፋይናሉን ውጤቱን አሳዩት። ተስፍዬ እንኳን ደህና መጣክ። እንኳን ደህና ቆየሽኝ። እንኳን ደህና ቆያችሁኝ። ሁላችሁንም ቆይቻለሁ ስሰማ ነበረ። አቡ እንግዲህ አንቺም እቺውን ሁሉ አድርገሻል። ምን ያህል መልካም ሰው እንደሆንሽም አይተናል። እጅግ በጣም ደስ የሚል ነው። ልጅቷም እንግዲህ እየደወሉም እባካችሁ እስቲ ግባና እንደውም እንደዚህ እኛንም በድራናለች የሚሉ ሰዎች እየደወሉልኝ ነበር። መሲ ወለየዋ የምትባል ከዚህ ከኢትዮጵያ አልባሳት የወንድማችንም ሌሎችም በቀደምም እነ መሲ ብርጅስቶም ጋር ሂጄ አንዳንድ ብር የምትቀበልባቸውን ሰዎችንም አግኝተናቸዋል። እኛ አድራሻቸውንም ሁሉንም ያው የምትችዩን ሁለቱም እንዲተርፉ የምትችዩ ነገር አድርገሻል። እምለው ነው የሚከብደኝ፣ ግን ወደዚህ ስትመጣ ለብዙዎች ማስተማሪያ እንድትሆን ይሄ ህገወጥ ካለ ህጋዊ ሳይሆኑ ሰዎችን እየወሰዱ የሚያንከራትቱ ሰዎች መማሪያ የሚሆን ነገር ይሆናል ብዬ አስባለሁ። ወንድማችንም እንግዲህ እግዚአብሔር ይሁንህ። ከመጣም ኢትዮጵያ አለን እናግዛለን። አንቺ ግን የምትችይውን በቃ የርህራሄን ጥግ አድርገሻል። ከልብ ነው የምናመሰግነው። ብዙዎች ደክመዋል። በቀደምም ብዙ ረጅም ሰዓት ወስደው ነበር በዚህ ጉዳይ ላይ እንትን እያሉ ነበሩ። ልጅቷ ከዚህ ተምራ ከእንግዲህ በኋላ በቃኝ ብትልና ወደ ትክክለኛው መንገድ ብትመጣ ሞር የተሻለ ነው ብዬ ነው የማስበው። ትክክል። እንግዲህ በይቅርታ ልናስተምራት ሞክረናል። ይቅርታ አድርገንላት ልጇን በሰላም እንድታሳድግ ከዚህ በኋላ ሁለተኛ እንዳይለምዳት ቃል ገብታ ይቅርታ ጠይቃ ነበር። እንግዲህ ይቅርታው ፌል አድርጓል፣ አልተሳካም። ስለዚህ ኢትስ ኦኬ ሂዱበትና በቃ መቀጣጫት ይሁንበትና ምናልባት አቡዬ የመሲን ብርጅስቶንን ሀሳብ የምጋራበት ነገር ምንድነው መሰለሽ ከዚህኛው ጋር ብትታረቅም ሌሎችን ሰዎች ስላሉ በብዛት በአምስት ስድስት ናቸው፣ በጣም ብዙ ሰዎች ናቸው እና በእነሱ አሁን በዚህኛው ጋር ብትታረቅም በነዛኞቹ የሆነ ነገር እንትን ሊሆን ስለሚችል ዝም ብለሽ ታም ነው የሚሆንሽ። እዚህ 10 ቀን ብላለች አይደል? ነገ ተነገ ወዲያ የሌሎቹ አሁን መሲ ብርጅ ማናት መሲ ወለየዋ ከስር ቅድም በቃ ባካችሁ ድምፁ ነው እያለች እሷ ምን ስትል የነበረበት ምን እንደሆነች አላውቅም። ደውላልኝ ነበር። አሁን መሲ ወለየዋ ስትል እዚህ ጋር ላይም የነበረችው አሁን የወጣችው ስሟ መሲ ነው። እሷን እኮ የምትል መስሎኝ ነበር። አይደለም መሲ ወለየ አሁን የነበረችው ጋይስ መሲ ማን ነው ስሟ? መሲ ሌላ ነው። እሷ መሲ ባላገሯ ነው ያውኗ። መሲ ወለየዋ አለች ከስር እና አሁን ደውላልኝ ነበረ። የኔም ቤተሰብ ናት ትደውልልኛለች። እዚህ ኢትዮጵያ ነው ያለችው። በሷ ምን እንደገጠማት አላውቅም፣ ግን በጣም ብዙ በድላኛለች ስትል 100 ምናምን ሺህ ብር ደግሞ አልባሳት አመቶ የወሰደባት ሰለሞን የሚባል ሰውዬም ነበረ። በቀደም እነሳሪና መሲ ብርጅስቶን ጋር እየገቡ እንደዚህ ይሄን ብር በሉብኝና አይሲ ከዚህኛው ጋር አሁን ብትግባባ እነዛኞቹ ደግሞ ነገ መጠየቃቸው ስለማይቀር ፌል ሊያደርግብሽ ይችላል። እንደዚህ ደክመሽ በህግም ብትሄድ እኮ እሷን አስሮ የዚህ ሀገር መንግስት ያባራታል እንጂ ልጆቹ ብራቸውን አያገኙም። ስለዚህ ለዛ በፍቅር ወይ እየሰራችም እንድትከፍል ተደርጋ በሰላም አይሻልም ወይ?
ከዚህም ከዛም ሳንሆን እሷም ሜዳ ኢትዮጵያ ላይ ሌላ ድሃ ጨምሮ እዚህ ጋር የነዚህም ብራቸውን ሳያገኙ ለምን አስሮ የዚህ ሀገር መንግስት ከንስሩ ሁለተኛ ዱባይ እንዳትገባ አድርጎ ያባራታል። ስለዚህ እሱም ብቻም ሳይሆን የህገወጥ የሰው ዝውውር ላይ እሱ መጥቶ ኢትዮጵያ ካመለከተ የደረሰበትን መከራ አሁን መጥቶ ኢትዮጵያ ካስረዳ በጣም ደግሞ ትጠየቃለች፣ ኢትዮጵያም ትጠየቃለች። አዎ ከባድ እንጂ ከባድ። አሁን እንደውም እስሩም አመቱም እጅግ በጣም ትልቅ ነውና ምናልባት አስባበት በነገሮችን አንቺም እንዳልሽው ቅድም ያው እህት ወንድሞች እንዲረዷት አድርጋ በትህትና በተሞላበት ብታደርግና ከዚህ በኋላ አገባለሁ። አንቺማ ሸክምሽን አራገፍሽ። አንዴ ቃል ገብቼላት ነበረ ላግዛት ነበረ እኔ ራሴ ጉዳዩ ለምን የልጅ እናት ስለሆነች ለልጇ አዝኜ እንጂ እሱ ምንም አይደርስበትም። ቢሄድ እናመጣዋለን፣ ችግር የለውም። እኛ ቢፈልግ እዚህ ካታር፣ ኩዌት፣ ሳውዲ የፈለገበት ሀገር እኛ አዋተን ችለነው እናመጣዋለን። ቢሄድ እንኳን ለእሷ አዝኜ እናት ስለሆነች አዝኜላት ለልጇ ብዬ ነበረ። መታለች። ኖ ምን አንድ ቁጥር ጽፈት ጨርሻለሁ፣ ዘግቻለሁ። እናቴ ዘጋው። ካላስ እዛው በጸበላችሁ ሂዱ፣ በህግ ተጠያየቁ፣ ተከሳሰሱና እንሰማለን ከዜና በኋላ። በቃ ጨርሰናል። እናመሰግናለን ወንድሜ፣ አክብረህ ስለመጣክ ጉዳይክን ስላስረዳክ በጣም እናመሰግናለን። ኤኒታይም እርዳታችንን ከፈለግ አለን ከጎንክ። እሺ ሚውት ነክ። እሺ አመሰግናለሁ። አይ በነገራችን ላይ እኔ በህጉ እንደመሄድ ማውቃለሁ፣ ግን ሸር አድርጉለት ምናምን ስትይ ሰምቼ አንቺን ለማክበር ያክል ነው። ምክንያቱም አንዳንድ ሚዲያ ላይ መታወቅም ሀቅ ይወጣል። ለምን መሰለሽ እኔ ሚዲያ ላይ ወጥቼ ሀቁ እንዲወጣ የፈለኩት አንደኛ በጣም መወዳት ምሽት አለችኝ ሳውዲ። እሷ ከሴት ጋር ከወንድ ጋር እንዲሆነ ሲባል እሷ እውነቱን ማወቅ አለባት። ምንም ችግር የለም ባላፍርበትን ነገር ማለት ነው። አንድ እሱ እውነቱ እንዲወጣ ነው የፈለኩት። ወጥቶልታል። በተከፈለው ገንዘብ ለከሰረው ገንዘብ ደግሞ ድንግል ማርያም አለችልኝ። ምንም ችግር የለም። ኢትዮጵያ ብመለስ ደግሞ ምንም አይደለም አለን ከጎንክ ብትመለስ እናመጣ ካለን የፈለክበት ሀገር ከኢማራት እንኳን ብሎክ ተደርገ ብትወጣ ተመለሰ ዱባይ መግባት ባትችል ሳውዲ አለ፣ ኩዌት አለ፣ ካታር አለ፣ ባህሬን የፈለክበት ሀገር እኛ እህት ወንድሞች ካለን እናግዝህና ትመጣለህ። ችግር የለው። ገባክ? ምንም ችግር የለም። እና ፈጣሪ ያክብርህ። አክብረኸኝ ስለመጣክ ፈጣሪ ያክብርልኝ። አመሰግናለሁ እናት። አንቺን እወድሻለሁ። እኔም እወድሃለሁ፣ አከብርሃለሁ። ምንም አይነት እርዳታ ከፈለክ አለን ከጎንክ። አይዞህ፣ በርታ። ያው ግን በተለያየ ስልክ የሆነ ነገር ይሉኛል። የሆነ ነገር የሚሉ ከሆነ ውስጥ ላሳውቅ ይችላል። እሺ እሺ ወንድሜ፣ ሰላም እናግዘዋለን። አብሽር። እሺ ይመቻት። እንግዲህ ይህን ይመስል ነበር። ምሳዬን ሳልበላ አርቦኛል ጋይስ። ክብሪቷ እስካሁን እኮ ምሳዬን አልበላሁም። ዛሬ ምሳዬን እና የከሳት ሀቡ ዛሬ እኔ ራሱ እኮ መውረድ አልቻልኩም ከስልኩ። በጣም ከባድ ኬዝ ነበረ። በጣም በስመ አብ በጣም እውነት ያሳዝናል። አልጨረሰችም መሰለኝ። ማሬ ጨረስን እኮ። ሂዱ ተካሰሱ። እዛው ሄዳችሁ ተሰብስባችሁ አንድ ላይ በቃ